ሰላም እንዴት ናችሁ? በዛሬው ቪዲዮ ይዘንላችሁ የመጣነው የግሬድ 10 ባዮሎጂ የሰከንድ ሴሚስተር ሪቪዥን ነው። ስለዚህ ከዩኒት 4 ጀምረን እስከ ዩኒት 6 ድረስ የምንመለከት ይሆናል። ዩኒት 4 ላይ ስለ ሴል ሳይክል ነው። ሴል ሳይክል ማለት ምን ማለት ነው ከሚለው ጀምረን እናያለን። ሴል ሳይክል የሚባለው the order of series of events that a cell undergoes from its formation by division of a parent cell until it divided itself into two daughter cells ነው። ሴል በራሱ የሚፈጠር ነገር አይደለም። ሁልጊዜም አዲስ ሴል የሚመጣው ከፕሪ ኤግዚስቲንግ ሴል ነው የሚል ቲዮሪ አለ። እና ሴል ሳይክል ማለት ምን ማለት ነው? ይሄ አንድ ሴል ከፕሪ ኤግዚስቲንግ ወይም ከፓረንት ሴል በዲቪዥን አማካኝነት ፎርም ከተደረገበት አንስቶ ራሱ ሌሎች ሁለት ዶተር ሴሎችን እስከሚሰራበት ድረስ ያለው ሳይክል ሴል ሳይክል ተብሎ ይጠራል። ይሄ ሁለት ሜን ፌዞች አሉት፣ ኢንተርፌዝ እና ኤም ፌዝ የሚባል። ኢንተርፌዝ ላይ ሴሉ በራሱ ከፓረንት ሴሎች ፎርም ከተደረገ በኋላ ግሮዝ ያደርጋል ወይም ዲቨሎፕ ያደርጋል። ከዛ ቀጥሎ ዲኤንኤ ሪፕሊኬሽን የሚካሄድበት ፌዝ ምን ይባላል? ኢንተርፌዝ ይባላል። about 90% of the cycle የሚይዝ ነው። ኤም ፌዝ ምንለው ደግሞ ማይቶሲስ እና ሳይቶኪኔሲስ ያለበት ነው ወይም ሴል ዲቪዥኑ የሚካሄድበት ነው። ዲኤንኤ ሪፕሊኬሽን በኋላ ምን ይፈጠራል? ሴል ዲቪዥን ስለሚፈጠር ነው። ስለዚህ ኢንተርፌዝ የሚባለው የመጀመሪያው ፌዝ ነው። ኤም ፌዝ ደግሞ ቀጣዩ ፌዝ ነው። በጣም ዋናው ስራው የሚካሄደው ወይም የሳይክሉ the main part የሚባለው ኢንተርፌዝ ነው። ምክንያቱም 90% የሚያክለው እዛ ላይ ስለሆነ የሚያልቅ ነው። ኢንተርፌዝ ላይ ደግሞ የተለያዩ ስቴጆች አሉት። ስቴጆቹ ምንድናቸው? የመጀመሪያው G1 የሚባለው ወይም G1 ፌዝ የምንለው ወይም ጋፕ 1 የሚባለው ሲሆን ሴል ግሮዝ carries out normal function preparing for DNA replication longest ፌዝ ነው። G1 ፌዝ ላይ ሴሉ ግሮ ያደርጋል፣ ዲቨሎፕ ያደርጋል ፎርም ከተደረገ በኋላ። ስለዚህ ግሮ ሲያደርግ ደግሞ የተለያዩ ፋንክሽኖችን ኬሪ አውት ማድረግ ይችላል። በተጨማሪም ለዲኤንኤ ሪፕሊኬሽን ማለት ዲኤንኤ የራሱን ኮፒ ሲሰራ ነው፣ ዲፕሊኬት ሲያደርግ ነው። እና እሱ የሚካሄድበት ፌዝ G1 ፌዝ ይባላል እና the longest ፌዝ ነው። ሪስትሪክሽን ፖይንት ቼክ ፖይንት ዲተርማይን ኢፍ ኢትስ the ሴል ዲቫይድ ያደርጋል ወይስ አያደርግ የሚለው እዚህ ጋር ዲተርማይን የሚደረገው። ቀጥሎ ደግሞ ኤስ ፌዝ ወይም ደግሞ ሲንተሲስ የምንለው ነው። ሲንተሲስ የሚባለው ዲኤንኤ ሪፕሊኬትድ ያደርጋል። ይሄኛው ፕሪፔር የሚያደርግበት ነው ለዲኤንኤ ሪፕሊኬሽን። ኤስ ፌዝ ላይ ደግሞ ዲኤንኤ ሪፕሊኬት ያደርጋል ወይም ኮፒድ ያደርጋል፣ የራሱን ኮፒ ይፈጥራል። ከዛ ተመሳሳይ የሆኑ ሁለት አይደንቲካል ሲስተር ክሮማቲዶችን ፎርም ያደርጋል ኤስ ፌዝ ላይ። ቀጥሎ ደግሞ G2 ፌዝ የሚባለው ወይም ጋፕ 2 ሲሆን ሴል ኮንቲኒየስ ቱ ግሮ፣ ሴሉ ምን ማድረግ ይጀምራል? አሁንም ማደጉን ይቀጥላል። ሲንተሳይዝ ፕሮቲን ኒድድ ፎር ዲቪዥን፣ ከዛ ለዲቪዥን ደግሞ የሚያስፈልገው ዲኤንኤ ሪፕሊኬት ሆኗል። ቀጥሎ የሚያስፈልገው ፕሮቲኖቹን መሰራት ይጀምራሉ። ከዛ ቼክ ፎር ዲኤንኤ ዳሜጅ ነው። ዲኤንኤ ዳሜጅ ላይ ያለውን ቼክ ያደርጋል። ቀጥሎ ያለው ፌዝ ደግሞ ኤም ፌዝ ነው። ማይቶሲስ እና ሳይቶኪኔሲስ የሚካሄድበት ወይም ሴሉ ዲቫይድ የሚያደርግበት ነው። ማይቶሲስ ከሆነ ዲቪዥን ኦፍ the ኒውክለስ፣ ፕሮፌዝ፣ ሜታፌዝ፣ አናፌዝ እና ቴሌፌዝ የሚባል የራሱ 4 ፌዞች አሉት እና ኒውክለሱም ዲቫይድ የሚሆንበት ሰዓት ነው። ሳይቶኪኔሲስ የሚባለው ደግሞ ሳይቶፕላዝማው ዲቫይድ የሚሆንበት ነው። ሴል የተለያዩ ፓርቶች አሉት። ኒውክለስ የሚባለው ሴንተር ላይ የሚገኘው ፓወር ሴል ኦፍ የሴሉ ፓወር ሃውስ ሆኖ የሚያገለግለው ነው። ስለዚህ ማይቶሲስ ላይ ከሆነ የኒውክለሱ ዲቪዥን ይካሄድና ሳይቶፕላዝማ የሚባለው ደግሞ እንደ ሜምብሬን ሴሉን ከቦ የሚገኘው ነው እና ከዲኤንኤ ዲፕሊኬት ከሆነ ኒውክሌሱን ዲፕሊኬት ከሆነ ወይም ዲቫይድ ካደረገ በኋላ ሳይቶፕላዝሙ ዲቫይድ ያደርጋል። እሱ ፓርት ደግሞ ሳይቶኪኔሲስ ይባላል። ፕሮዲውሲንግ ቱ ሰፓሬት ዶተር ሴል፣ በዚህ ሰዓት ሁለት የተለያዩ ዶተር ሴሎች ፎርም ይሆናሉ። ሴል ሳይክል ላይ ምንድነው? ኮንትሮል ፖይንቶች አሉ G1 G2 እና M የምንላቸው that ensure the cell is ready to ፕሮሰስ ለማድረግ ሬዲ ነው ወይስ አይደለም የሚለውን ነገር የሚያረጋግጡለት ነው። failure of the checkpoint can lead to uncontrolled division። ስለዚህ የዚህ ቼክ ፖይንት ወይም ቼክ የሚያደርግበት እንትኑ ፌለር ካደረገ ትክክለኛ ያልሆነ ወይም አንኮንትሮልድ የሆነ ዲቪዥን ፎርም ያደርጋል። አንኮንትሮልድ የሆነ የሴል ዲቪዥን ደግሞ ካንሰር ነው ፎርም የሚያደርገው። ሴል ዲቪዥን ላይ እንምጣ። ማይቶሲስ ብለናል፣ ሴል ዲቫይድ የሚደረግበት። የማይቶሲስ ዲፊኒሽን ምንድነው? ታይፕስ ኦፍ the cell division that produces two genetically identical diploid to a daughter cell from the single parent cell ነው። ከአንድ ሲንግል ፓረንት ሴል አይደንቲካል የሆኑ ሁለት ዶተር ሴሎችን ዳይፕሎይድ የሆነ
ጄኔቲካል እንትን ያላቸውን ፎርም የሚደረግበት ፕሮሰስ ማይቶሲስ ተብሎ ይጠራል። ኦከር የሚያደርገው ሶማቲክ ቦዲ ላይ ነው። ሶማቲክ ቦዲ የሚባሉት ስኪን የሶማቲክ ቦዲ ሴሎች ላይ ስኪን አለ፣ መስል አለ፣ ቦን አለ። ስለዚህ እዚህ ላይ ያሉት እንዳለ ግሮ ለማድረግ ነው በአብዛኛው ጊዜ ይሄ ማይቶሲስ ዲቪዥን የሚኖረው። ይሄ ደግሞ በምንድነው? ስለዚህ ሁልጊዜም ግሮዝ የሚኖረው የሴል ዲቪዥን ሲኖር ነው። ሴሎቹ ዲቫይድ የሚሆኑት ደግሞ በማይቶሲስ ነው። ምክንያቱም ሶማቲክ ቦዲ ላይ የሚገኙ ሴሎች ስለሆኑ። ዲቫይድድ ሲሆኑ ደግሞ ሁለት አይደንቲካል የሆኑ ዶተር ሴሎችን ነው ፎርም የሚያደርጉት። እነዚህ ፎርም የተደረጉት ዶተር ሴሎች ከፓረንታቸው ጋር ተመሳሳይ ናቸው፣ እርስ በርሳቸውን ተመሳሳይ ናቸው። ፐርፐዙ ምንድነው? የማይቶሲስ ሴል ዲቪዥን ፐርፐዙ አንደኛ ግሮዝ ነው። ግሮ ለማድረግ የነዚህ ሴል ዲቪዥን ያስፈልጋል። አንዳንዴ ደግሞ ቲሾች በተለያየ ምክንያት ዳሜጅ ሊሆኑ ይችላሉ እና እነዚህ ዳሜጅ የሆኑትን ቲሾች ሪፔር ለማድረግ ወርን አውት የሆኑ ሴሎችን ደግሞ ሪፕሌስ ለማድረግ በጣም የተበላሹ ወይም መስራት ያቆሙ ሴሎችን እነሱን ሪፕሌስ ለማድረግ አሴክሹዋሊ ሪፕሮዳክሽን ካለ አንዳንድ ኦርጋኒዝሞች አሴክሹዋል የሆነ መንገድ ይከተላሉ። ስለዚህ አሴክሹዋል ከሆነ ወይም በዲቪዥን ከሆነ ፕሮዲዩስ የሚሆኑት ምን አይነት ሴል ዲቪዥን ነው የሚኖረው? የማይቶሲስ የሆነ ሴል ዲቪዥን ነው። እዚህ ጋር ደግሞ ስቴጆቹ ናቸው ያሉት ወይም ስቴፖቹ አሉ። የመጀመሪያው ስቴፕ ፕሮፌስ የሚባለው ነው። ፕሮፌስ ላይ ክሮሞዞም ኮንደንስድ ክሮሞዞሞቹ ምን ያደርጋሉ? አንድ ሴል አለ። ስለዚህ እዛ ሴል ውስጥ የሚገኙት ክሮሞዞሞች ኮንደንስ ያደርጋሉ። መጀመሪያ ላይ የማይታዩ ኢንቪዚብል ነበሩ፣ ግን ፕሮፌዝ ስቴጅ ላይ ኮንደንስ ስለሚያደርጉ ቪዚብል መሆን ይጀምራሉ አንደር ማይክሮስኮፕ። ከዛ ደግሞ የኒውክሊየር ኢንቨሎፕ ማለት ኒውክሊየስን እንደ ሜምብሬን የያዘው ፓርት ኒውክሊየር ኢንቨሎፕ ብሬክ ዳውን ያደርጋል። ቀጥሎ ስፒንድል ፋይበር ወይም ደግሞ ማይክሮቲዩብልስ ፎርም ያደርጋሉ። ከማን ነው? አኒማል ሴል ላይ ከሆነ ከሴንትሮልስ ላይ ነው ፎርም የሚሆኑት። ይሄ ፕሮፌዝ ላይ ነው። ቀጥሎ ሜታፌዝ ነው ያለው። ሜታፌዝ ደግሞ ክሮሞዞም አላይን አት ዘ ሜታፌዝ ፕሌት። ሜታፌዝ ፕሌት ላይ እነዚህ ቪዚብል የሆኑት ክሮሞዞሞች አላይን ያደርጋሉ። የት ላይ ነው አላይን የሚያደርጉት? ኢኩዌተር ኦፍ ዘ ሴል። ወደ ሴሉ መሃል ይመጡና ክሮሞዞሞቹ አላይን ያደርጋሉ። ስፒንድል ፋይበሩ ደግሞ ከሴንትሮመር ወይም ደግሞ ከኬኖትሮቸርስ ላይ አታች ያደርጋል። ቀጥሎ ያለው ፌዝ አናፌዝ ነው። ሲስተር ክሮማቲዶች ሰፓሬት ያደርጋሉ። ከዛ ኤንድ አር ፑልድ ቱ ዘ ኦፖዚት ፖል ባይ ሾርትኒንግ ስፒንድል ፋይበር። ፎርም የተደረገው ስፒንድል ፋይበር ሾርት ይሆናል። ወደ ኦፖዚት ፖሉ ደግሞ እነዚህ ሰፓሬት ያደረጉት ክሮማቲዶች እንትን ይሆናሉ ማለት ነው፣ ሚግሬት ያደርጋሉ። የመጨረሻው ፌዝ ቴሎፌዝ ነው። ክሮሞዞሞች ዲኮንደንስ ያደርጋሉ። መጀመሪያ ኮንደንስ አድርገው ነበረ። ከዛውን ሰፓሬት ካደረጉ በኋላ ሲስተር ክሮማቲዶች ድጋሚ ተመልሰው ኢንቪዚብል ይሆናሉ ወይም ዲኮንደንስ ይሆናሉ። ኒውክሊየር ኢንቨሎፕ ደግሞ ከእንደ አዲስ ፎርም ይደረጋል ለሁለቱም። ስፒንድል ደግሞ ዲስ አሴምብል ይሆናል። አሴምብል ሆኖ የነበረው ስፒንድል ፋይበር ዲስ አሴምብል ይሆናል። በዚህ መንገድ ይካሄዳል። ከዛ ቴሎፌዝ ካለቀ በኋላ መጨረሻ ላይ የሚመጣው ሳይቶኬኔሲስ ነው። ሳይቶኬኔሲስ አኒማል ሴል ላይ ከሆነ ክሊቬንጅ ፎርስ ፍሮም ዘ ፒንትስ ቱ ዘ ሴል ኢንቱ ቱ ምን ያደርጋል? ይሄ ሳይቶፕላዝሞ ለሁለት ይከፈላል። ስለዚህ እነዛ የተፈጠሩት አዲስ ዶተር ሴሎች ራሳቸው ሰፓሬት አድርገው ይቀመጣሉ። ፕላንት ሴል ላይ ከሆነ የሴል ፓሌት ፎርምስ ፍሮም ዘ ቬዚክል ቢትዊን ኒው ሴል ዎልስ። ከዛ ሴል ዎልም ይኖራቸዋል። ፕላንት ሴል ላይ ከሆነ ሴል ዎል ይኖራቸዋል። አኒማል ሴሎች ግን ሴል ዎል አይኖራቸውም። እኔ ምን አይነት ፕሮሰስ ነው? የማይቶሲስ ፕሮሰስ ነው። ወይም ማይቶሲስ የምንለው የሴል ዲቪዥን ነው። ዋና መያዝ ያለብን ማይቶሲስ ሴል ዲቪዥን ላይ ሴል ዲቪዥኑ የሚካሄደው ሶማቲክ ሴል ላይ ነው። ዲቫይድ የሚሆነው ሴል ደግሞ ሁለት አይደንቲካል የሆኑ ዶተር ሴሎችን ፎርም ያደርጋል። እነዚህ አይደንቲካል የሆኑ ዶተር ሴሎች ደግሞ ምንድናቸው? ዳይፕሎይድ ናቸው። ከፓረንታቸው ጋር ያላቸው የክሮሞዞም መጠን ተመሳሳይ ነው የሚሆነው። ከፓረንታቸውም ጋር ደግሞ አይደንቲካል ናቸው። እርስ በርሳቸውም አይደንቲካል የሆኑ ዶተር ሴሎች ናቸው የሚፈጠሩት። When it comes to meiosis ምንለው ደግሞ types of cell division that produce four genetically unique haploid daughter cells. Gamete, sperm and eggs forms one diploid parent cell. ይሄ ደግሞ የሴል ዲቪዥን አይነት ሆኖ ጄኔቲካሊ ዩኒክ የሆኑ አራት ዶተር ሴሎችን ነው ፎርም የሚያደርገው ይሄኛው። እና ደግሞ ከዩኒክ የሚያደርጋቸው እነዚህ ዶተር ሴሎች ሃፕሎይድ የሆነ የክሮሞዞም መጠን ነው የሚኖራቸው። ለምሳሌ ፓረንት ላይ ያለው የክሮሞዞም መጠን 46 ከሆነ አራቱ የሚፈጠሩት ስንት ነው የሚኖራቸው? የፓረንቱን ሃፍ ነው የሚኖራቸው 23 23 23።
ስንት ነው ግን የሚፈጠሩት ዶተር ሴሎቹ? 4 ዶተር ሴል ናቸው የሚፈጠሩት። ስለዚህ ስፐርም ለምሳሌ አንድ ዶተር ሴል ነው የሚሆነው፣ ኤግም ሌላኛው ዶተር ሴል ነው። ስለዚህ እያንዳንዳቸው ምን ይኖራቸዋል? 23 ክሮሞዞም ይኖራቸውና አንድ ላይ ሲሆኑ ፓረንት ሴል ይፈጥራሉ ወይም ዳይፕሎይድ ይሆናሉ። ግን ከፓረንት ሴል ሲፈጠሩ ምንድነው የሚሆኑት? ሃፍ ነው የሚሆነው። ወንዶች ላይ ከሆነ ስፐርሙ አራት ነው የሚሆነው። ከዛ እያንዳንዱ ላይ 23 ነው የሚኖረው። ኤግም ሲሆን እያንዳንዱ ላይ 23 ሲኖርና አብረው ሲሆኑ ደግሞ 46 ይሆናል። ዳይፕሎይድ ፓረንት ይሆናሉ። ኦከር የሚያደርገው ጀርም ሴል ላይ ነው ወይም ጎናደን ኢንትሬስት ጎናደንስ የሚባለው ፓርት ላይ ነው፣ የሪፕሮዳክሽን ፓርት ላይ ሲሆን ቴስተስ እና ኦቫሪስ ላይ ነው እንደዚህ አይነት ዲቪዥን የሚኖረው። ፐርፐዙ ምንድነው? ፕሮዳክሽን ኦፍ ጋሜት ነው ወይ ለሴክሹዋል ሪፕሮዳክሽን ጋሜትን ፎርም ለማድረግ ነው እንደዚህ አይነት ዲቪዥን የሚካሄደው። ጀነሬት ጄኔቲክ ቫሪዬሽን፣ ይሄ ደግሞ ጄኔቲካሊ ዩኒክ የሆኑ ሃፕሎይድ ሴሎች ዶተር ሴሎች ስለሆነ የሚፈጠሩት ጄኔቲክ ቫሪዬሽን እንዲፈጠር ያደርጋሉ። ቱ ሰክሰሲቭ ዲቪዥን አላቸው። ሁለት አይነት ነው፣ ማዮሲስ 1 ወይም ሪዳክሽን ዲቪዥን የሚባለው እና ማዮሲስ 2 ደግሞ ኢኩዌሽናል ዲቪዥን የሚባል ፓርት አለው። ማይቶሲስ ላይ ስናይ 4 ፌዝ አለው፣ ነገር ግን አንድ ነው። ማዮሲስ ላይ ግን ሁለት የማዮሲስ አይነት ነው ያለው፣ ማዮሲስ 1 እና ማዮሲስ 2። ማዮሲስ 1 ላይ ሪዳክሽን ዲቪዥን ሲሆን ማዮሲስ 2 ላይ ደግሞ ኢኩዌሽናል ዲቪዥን ነው ያለው። ማዮሲስ 1ም ማዮሲስ 2ም የራሳቸው የሆነ ከፕሮፌዝ ጀምሮ እስከ ቴሌፌዝ አላቸው። ፕሮፌዝ 1 ላይ ምንድነው የሚሆነው? ማዮሲስ 1 ላይ ሰፓሬት ሆሞሎገስ ክሮሞዞም የሚያደርጉበት ላይ ነው ማዮሲስ 1 የምንለው። የማዮሲስ 1 ፕሮፌዝ 1 ክሮሞዞም ኮንደንስ ያደርጋሉ። ሆሞሎገስ ክሮሞዞም ፔር አፕ ያደርጋሉ ወይም ሲያናፕሲስ ይፈጠራል። ከዛ ፎርምስ ቴትራድስን ፎርም ያደርጋሉ። ከዛ ደግሞ እዛው ላይ ክሮሲንግ ኦቨር ይኖራል። ጄኔቲክ ማቴሪያልን ቢትዊን ነን ሲስተር ክሮማቲዶች ጄኔቲክ ማቴሪያል ኤክስቼንጅ ይደረጋሉ። ይሄ ደግሞ ጄኔቲክ ማቴሪያላቸውን ኤክስቼንጅ መደረጋቸው የጄኔቲክ ቫሪዬሽኑ እንዲጨምር ያደርጋል። ስለዚህ የፕሮፌዝ 1 ላይ የሚካሄደው አንደኛ የክሮሞዞም ኮንደንስ ይሆናል። ሆሞሎገስ ክሮሞዞሞች ፔር አፕ ያደርጋሉ፣ ክሮሲንግ ኦቨር ይፈጠራል። ሜታፌዝ 1 ላይ ደግሞ ሆሞሎገስ ፔር አላይን አት ሜታፌዝ ፕሌት፣ ሆሞሎገስ ፔሮቹ አት ሜታፌዝ ፕሌት ላይ አላይን ያደርጋሉ፣ ስፒንድል ፋይበሩም አታች ያደርጋል። አናፌዝ 1 ላይ ሆሞሎገስ ክሮሞዞም ሰፓሬት ያደርጋሉ፣ ነገር ግን ሲስተር ክሮማቲዶች አንድ ላይ ነው የሚቀሩት። ሆሞሎገስ ክሮሞዞሞቹ ሰፓሬት ያደርጋሉ፣ ነገር ግን ሲስተር ክሮማቲዶቹ አንድ ላይ ይሆናሉ። ከዛ ወደ ኦፖዚት ፖል ሙቭ ያደርጋሉ። ሪዳክሽን ፍሮም፣ ስለዚህ የዚህን ሰዓት ላይ ምን ይፈጠራል? ቱ ኤንድ ዳይፕሎይድ የነበረው ወደ ኤንድ ወደ ሃይፕሎይድ ሴል ይቀየራል። የመጨረሻው ቴሌፌዝ 1 ላይ ሁለት ሃይፕሎይድ ኒውክሊየሶች ፎርም ያደርጋሉ። ሳይቶኪኔሲስ አማካኝነት ሁለት ሴሎች ፎርም ያደርጋሉ። ስለዚህ እዚህ ጋር ለምሳሌ እዛኛው ላይ የማይቶሲስ ላይ ካየን ኒውክሊየር ኢንቨሎፕ ተፈጥሮ ወይም ደግሞ መጨረሻ ላይ የሚፈጠሩት ዶተር ሴሎች ሃፕሎይድ ሳይሆኑ ዳይፕሎይድ ነበሩ። እዚህኛው ላይ ግን የተፈጠሩት ሁለት ናቸው። የማዮሲስ 1 ላይ የሚፈጠሩት ሁለት ናቸው፣ ግን ሃይፕሎይድ የሆኑ ኒውክሊዮች ናቸው። ሃይፕሎይድ የሆነ እንትን ያላቸው ናቸው የሚፈጠሩት ሴሎች። ከዛ ቀጥሎ የሚመጣው የማዮሲስ 2 ነው። ማዮሲስ 2 ላይ ሰፓሬት ሲስተር ክሮማቲድ ሲሚላር ቱ ደ ማዮሲስ። ይሄ ማዮሲስ 2 ከማይቶሲስ ጋር ተመሳሳይ ነው። እዚህኛው ላይ የተፈጠሩት ሁለት ሴሎች አሉ። ስለዚህ ማይቶሲስ ዲቪዥን ነው። እነዚህ ሁለቱ እያንዳንዳቸው ማይቶሲስ ዲቪዥን ነው የሚያካሂዱት። ግን ምን ይባላል? ማዮሲስ 2 ይባላል። ሲስተር ክሮማቲዶች ሰፓሬት የሚያደርጉበት ነው። ፕሮፌዝ 2 ላይ ምን ይሆናል? ክሮሞዞሞቹ ኮንደንስ ያደርጋሉ፣ ድጋሚ ቪዚብል መሆን ይጀምራሉ። ከዛ ሜታፌዝ 2 ላይ ደግሞ ክሮሞዞሞቹ አላይን ያደርጋሉ አት ዘ ኢኩዌተር ኦፍ ዘ ሴል ላይ። ከዛ ሲስተር ክሮማቲዶቹ ሰፓሬት ያደርጋሉ። ከዛ አራት እዚህኛው ላይ ምን ተፈጠረ? ሁለት ሴሎች አይደል ያሉት? ከማዮሲስ 1 ላይ የመጡ ሁለት ሴሎች አይደሉ? ስለዚህ እያንዳንዳቸው ለሁለት ሲከፈሉ አራት ዶተር ሴሎች ፎርምድ ይሆናሉ። እያንዳንዳቸው ግን ጄኔቲካሊ ዩኒክ የሆኑ አራት ዶተር ሴሎች ናቸው ፎርም የሚሆኑት። ሶርስ ኦፍ ጄኔቲክ ቫሪዬሽን የሚፈጠረው ኢን ማዮሲስ ነው። በምን አማካኝነት ነው? ፕሮፌዝ 1 ላይ ምን ብለናል? ክሮሲንግ ኦቨር ይኖራል ብለናል። ይሄ ክሮሲንግ ኦቨር ደግሞ ጄኔቲክ ቫሪዬሽኑ እንዲጨምር ያደርጋል ብለናል። ሁለተኛ ደግሞ ኢንዲፔንደንት የሆነ አሶርትመንት ነው ያላቸው። ሆሞሎገስ ፔሮቹ ሜታፌዝ 1 ላይ አላይን በሚያደርጉበት ጊዜ ራንደምሊ ነው አላይን የሚያደርጉት። ይሄ ደግሞ ቫሪዬሽኑ እንዲጨምር ያደርገዋል። በተጨማሪም ራንደም ፈልትራይዜሽን ነው የሚኖራቸው።
fusion of the gametes from the two parents ነው random fertilization ማለት ፊውዝ የሚያደርጉት ከሁለት ፓረንቶች የመጣ ስለሆነ ይሄ ደግሞ ምን ይፈጥራል ጄኔቲክ ቫሪዬሽኑ እንዲጨምር ያደርገዋል ማይቶሲስ እና ማዮሲስን ስናወዳድር number of division ስንት ነው እዚህኛው ላይ ማይቶሲስ ላይ ከሆነ አንድ ነው ማዮሲስ ላይ ከሆነ ግን ሁለት አለ ማዮሲስ 1 እና ማዮሲስ 2 ማዮሲስ 2 ከማን ጋር ይመሳሰላል ከማይቶሲስ 1 ጋር ይመሳሰላል የሚፈጠሩት number of daughter ሴሎች እዚህኛው ማይቶሲስ ላይ ሁለት ናቸው ማዮሲስ ላይ ደግሞ አራት ናቸው እያንዳንዳቸው ዶተር ሴል ላይ የሚኖረው የክሮሞዞም መጠን ማይቶሲስ ላይ ከሆነ ዳይፕሎይድ ነው 2n ነው same as the parent ሲሆን ማዮሲስ ላይ ከሆነ ግን ሃይፕሎይድ ነው n half of the parent ነው የሚሆነው ጄኔቲክ ቫሪዬሽናቸውን ስናይ የመጀመሪያው ማይቶሲስ ላይ ከሆነ ምንም አይነት ጄኔቲክ ቫሪዬሽን አይኖራቸውም አይደንቲካል የሆኑ ዶተር ሴሎች with each other and to the parents ነው የሚፈጠረው ማይቶሲስ ላይ ከሆነ እነዚህኞቹ ግን ይኖራቸዋል ምክንያቱም ሜታፌዝ የመጀመሪያው ፕሮፌዝ 1 ላይ ክሮሲንግ ኦቨር ይኖራቸዋል በክሮስ ኦቨር በኢንዲፔንደንት አሶርትመንት ስለሆነ ያላቸው ጄኔቲክ ቫሪዬሽን ይኖራቸዋል ኦከር የሚያደርጉት እነዚህኞቹ ሶማቲክ ሴል ላይ ነው ለግሮውዝ ዳሜጅ የሆኑ ወይም ሙርናውት የሆኑ ሴሎች ሪፔር ለማድረግ ሲሆን የሚጠቀሙት እነዚህኞቹ ደግሞ ጀርም ሴል ላይ ወይም ጎናዳል ላይ ለሪፕሮዳክሽን የሚጠቀም የሴል ዲቪዥን አይነት ነው ፐርፐዙ ይሄኛው ይኸውና እዚህ ጋር እንዳልነው ግሮውዝ ሪፔር አሴክሹዋል ሪፕሮዳክሽን ሲሆን ማዮሲስ ደግሞ ለጋሜት ፕሮዳክሽን እና ለሴክሹዋል ሪፕሮዳክሽን ነው ሲያናፕስ እና ክሮሲንግ ኦቨር የለም ማይቶሲስ ላይ ማዮሲስ ላይ ግን አለ ፕሮፌዝ 1 ላይ ነው የሚካሄደው ሆሞሎገስ ሰፓሬሽን የለም እዚህኛው ላይ ደግሞ አናፌዝ 1 ላይ ነው ክሮሞዞም ሆሞሎገስ ሰፓሬሽን የሚኖረው ለሴል ዲቪዥን የሴል ዲቪዥን ኢምፖርታንሱ ምንድነው ለምን አስፈለገ ብለን ስናይ አንደኛው ግሮዝ ነው multicellular organism increase in size by adding more cells ለምሳሌ በጣም ትንንሽዬ ህፃናቶችን አይተን ከዛ እያለ የሰው ልጅ እያደገ ነው የሚሄደውና ከህፃንነት ጀምሮ ሲያድጉ ፊዚካሊ እየተለወጡ ይሄዳሉ ይሄ ፊዚካል ቼንጅ የሚመጣው በምንድነው የሴሎቹ ነምበር እየጨመረ ሪፕሊኬት ያደረጉና ዲቫይድ ያደረጉ ስለመጡ ነው መልቲሴሉላር ኦርጋኒዝም የሚባሉት ወይም ብዙ ሴል ያላቸው ኦርጋኒዝሞች በዚህ መንገድ ነው ግሮዝ የሚካሄደው እዚህ አንደኛው ይሄን ለዚህ ጥቅም አለው ሁለተኛ ደግሞ ሪፔር እና ሪጀነሬሽን ነው ሁሉም ሴሎች ለምሳሌ ምን ያደርጉም ለሁሉ ጊዜ መቆየት አይችሉም አንዳንድ ሴሎች ምን ይሆናሉ ዳሜጅ ይሆናሉ እነዚህ ዳሜጅ የሆኑ ሴሎች ሪፕሌስ የሚደረጉት በዲቪዥን አማካኝነት ነው ለምሳሌ ቁስል ሲቆስል በጣም ብዙ ሴሎች ዳሜጅ ይሆናሉ ግን ያ ቁስል ይድናል ሚድነው በምንድነው እነዚህ ሴሎች በሴል ዲቪዥን አማካኝነት ነው ሪፕሮዳክሽን የሚፈጠረው አሴክሹዋልም ሆነ ሴክሹዋል ሪፕሮዳክሽን የሚፈጠረው በሴል ዲቪዥን ነው አሴክሹዋል ሪፕሮዳክሽን ከሆነ የማይቶሲስ ሴል ዲቪዥንን ሲሆን የሚከተለው ማዮሲስ የሚከተለው ደግሞ ሴክሹዋል የሆነ ሪፕሮዳክሽን ነው ጄኔቲክ ኮንቲኒቲም በማይቶሲስ ፕሮዲዩስ አይደንቲካል የሆኑ ሴል with the same DNA ያላቸውን ስለሆነ ጄኔቲክ ኮንቲኒቲ እንዲኖር ያደርጋል የጄኔቲክ ዳይቨርሲቲ ደግሞ በማዮሲስ ይመጣል ቫሪዬሽን ይፈጠራል ብለናል የማዮሲስ ሴል ዲቪዥን ላይ ስለዚህ ለኢቮሉሽን ደግሞ አንድ ራው ማቴሪያል ምንድነው ይሄ ጄኔቲክ ቫሪዬሽን መኖሩ ነው አንዳንድ ጊዜ ደግሞ ይሄ ሴል ዲቪዥን ፌል ካደረገ ካንሰርም ሊፈጠር ይችላል ካንሰር ፌለር ቱ ኮንትሮል the cell cycle ነው ሴል ሳይክሉን ኮንትሮል መደረግ ካልተቻለ ካንሰር ነው ፎርም የሚሆነው ካንሰር ማለት uncontrolled የሆነ rapid division of abnormal cell due to the mutation in genes that regulate the cell cycle የሴል ሳይክሉን ሬጉሌት የሚያደርጉ ጂኖች አሉ የነዚህ ጂኖች ሚውቴሽን መፈጠሩ ወይም መጀመሪያ ከነበራቸው ኦርደራቸው መዛባቱ ዲሌሽን ሊኖር ይችላል ኢንሰርሽን ሊሆን ይችላል ሰብስቲቲዩሽን ሊሆን ይችላል in any means mutation ሲፈጠር አብኖርማል የሆኑ ሴሎች ናቸው ያሉት እነዚህ አብኖርማል የሆኑ ሴሎች ደግሞ ራፒድሊ ነው ዲቫይድ የሚያደርጉት uncontrolled እና rapid የሆነ division of these kinds of abnormal ሴሎች ምንም ፎርም ያደርጋል ካንሰርም ፎርም ያደርጋል oncogenesis እና tumor suppressor genes ለምሳሌ ይሄንን መውሰድ እንችላለን ካራክተሪስቲኩ የሚሆነው ሴልስ ኢግኖር ቼክፖይንቱን ኢግኖር ያደርጋል ምንም አይነት ሲግናል ሳይኖራቸው አሁን ኖርማል ሴሎች ከሆኑ ዲቫይድ የሚያደርጉት ሲግናል ሲኖር ነው ወይም ስቲሙሌት የሚያደርጋቸው ነገር ይኖራል ወይም ኮንትሮል ይደረጋሉ እነዚህኞቹ ግን አንኮንትሮልድ ነውና ዲቫይድ የሚያደርጉት ዊዛውት ሲግናል ነው ሰራውንዲንጋቸውን ኢንቬድ ያደርጋል ወይም ሜታስታሲስ ይኖራቸዋል ሊቨር ላይ የነበሩት ሴሎች ሄደው ወደ ሌላኛው ሴል የመግባት እድል ይኖራቸዋል ወይም ወደ ሌላ ፓርት ኦፍ ዘ ቦዲ የሚሄድ እድላቸው በጣም ሰፊ ነው
ለምሳሌ ሪስክ ፋክተሮች ለነዚህ ለካንሰር ሴል የመፈጠር ሪስክ ፋክተሮች ምንድናቸው? ስሞኪንግ ሊሆን ይችላል፣ ራዲዬሽን፣ አንዳንድ ኬሚካሎች ካርሲኖጂንስ የሚባሉ ኬሚካሎች፣ ቫይረሶች፣ ኤችፒቪ ቫይረስ የሚባለው ሁሉም ግን እነዚህ ኮዳቸው እዚህ ጋር የምንጠቀሳቸው የሪስክ ፋክተሮች ለምንድነው ሪስክ ፋክተር የሚሆኑት? ሚውቴሽን እንዲፈጠር ሪስክ ፋክተር ይሆናሉ። ሚውቴሽን ካለ ደግሞ እነዚህ አብኖርማል የሆኑ ሴሎች ይፈጠራሉ። እነዚህ አብኖርማል የሆኑ ሴሎች አንኮንትሮሊ ዲቫይድ ያደርጉና ካንሰርን ፎርም ያደርጋሉ። ኢትዮጵያ ውስጥ የሚገኙ ሪኒውድ የሆኑ ጄኔቲክስ ላይ የሚሰሩ ሰዎች እነማን ናቸው የሚለውን ስናይ ዶክተር ጸጋዬ ሙሉጌታን መውሰድ እንችላለን። ፕሮሚነንት ኢትዮጵያን ጄኔቲክስ እና ኢሚኖሎጂስት ነው። ሂስ ሪሰርችስ ፎከስ ኦን ጄኔቲክ ዳይቨርሲቲ ኦፍ ዘ ኢትዮጵያን ሊቨርስ ቱ ካትል፣ ሺፕ፣ ጎትስ ኤንድ ዜር አዳፕቴሽን ቱ ሎካል ኢንቫይሮንመንት። በደንብ ታዋቂ የሆነ ወይም ሪኒውን የሆነ ጄኔቲክ እና ኢሚኖሎጂስት ነው። ሪሰርቹ ፎከስ የሚያደርገው ኢትዮጵያ ውስጥ የሚገኙ ካትሎች፣ የተለያዩ የከብትን፣ የበጎችን፣ የፍየሎችን ምን ላይ ነው የጄኔቲክ ዳይቨርሲቲ እና እንዴት ነው ኢንቫይሮንመንታቸውን አዳፕት አድርገው የሚኖሩት የሚለውን ነገር ነው ሪሰርች የሰራው በደንብ ፎከስ አድርጎ። he has contributed to understanding the genetic basis of the disease resistance and productivity endogenous breeds. ፕሮዳክቲቪቲ ላይ በደንብ የሚሰጡ ፕሮዳክትን የሚሰጡና ዲዚዝን ሬዚስት ማድረግ የሚችሉ ኢንዲጂነስ ብሪድሶች እንዴት መፈጠር ይችላሉ ሚለው ላይ ኮንትሪቢዩት አድርጓል። ሌላኛው ደግሞ ዶክተር በላይነህ አድማሱ ነው። known for work in plant genetics እና breeding ላይ የሰራ ሰው ነው። ፓርቲኩላሪ ላይ ደግሞ ለጤፍ ላይ ሰርቷል እና ስለምንድን ነበር የሚያጠናው? ስለ ፕላንት ጄኔቲክ እና እንዴት ብሪድ መደረግ ይችላሉ ፕላንቶች ሚለው ላይ ነበረ። ዶክተር ፍቅሬ ለማ ደግሞ also more known for schistosomas research. His work involved genetic aspects in snail vectors ላይ ሲስቶሶማሲስ የሚባለው ወይም ብልሃርዚያ ተብሎ የሚጠራው በሽታ የሚተላለፈው በማን አማካኝነት ወይም ካሪየሩ ስኔል ነው እና እሱ ላይ ያለው የጄኔቲክ አስፔክት ምንድነው የሚለው ላይ ነው በደንብ አተኩሮ የሰራው። ስለዚህ እዚህኛው ላይ በደንብ ናውን የሆኑ እነማን ናቸው ጄኔቲክስ ላይ ጥናት የሰሩ ሰዎች የሚለው ነው ኢትዮጵያ ውስጥ የሚገኙት። እዚህ ጋር ካሉት ጥያቄዎች ትንሽ መስራት እንችላለን። ለምሳሌ ከዚህኛው 5 ጥያቄ ብንሰራ ከሹዙ ደግሞ 5 ጥያቄ እንሰራለን። የመጀመሪያው ምንድነው የሚለው true false ላይ the cell cycle consists of interphase and M phase. የሴል ሳይክል ኢንተርፌዝ እና ኤም ፌዝን ኮንሲስት ያደርጋል ይለናል። ይሄኛው true ነው። ለምን ሴል ሳይክል የምንለው ሁለት ፌዞች ነው ያሉት። ኢንተርፌዝ 90%ን የሚያክለውን ይዛል፣ ኤም ፌዝ ደግሞ የቀረውን ፌዝ ይዛል ብለናል። ዲኤንኤ ሪፕሊኬሽን እና ግሮዝ የሚኖረው ኢንተርፌዝ ላይ ነው። ኤም ፌዝ ላይ ደግሞ የሴል ዲቪዥን የሚካሄድበት ፕሮሰስ ነው። ሁለተኛው ደግሞ ዲኤንኤ ሪፕሊኬሽን ኦከር ዱሪንግ G1 ፌዝ ይለናል። G1 ፌዝ ወይም ደግሞ ጋፕ1 ፌዝ ላይ ጋፕ1 ላይ ሳይሆን ዲኤንኤ ሪፕሊኬሽን ጋፕ1 ላይ ከሆነ ምንድነው ለዲኤንኤ ሪፕሊኬሽን ፕሪፔር የሚያደርግበት ቦታ ነው እንጂ ዲኤንኤ ሪፕሊኬሽን የሚካሄድበት ቦታ አይደለም። ስለዚህ ሁለተኛው ፎልስ ነው የሚሆነው። እየጻፍነው መሄድ እንችላለን። የመጀመሪያው ምንድነው መልሱ የሚሆነው ትሩ ነው። የሁለተኛው ደግሞ ፎልስ ነው የሚሆነው። ሶስተኛው cytokinesis is division of the nucleus. cytokinesis division of the nucleus ሳይሆን cytokinesis ምንድነው division of the cytoplasm ነው። ስለዚህ መልሱ ምን ይሆናል? ይሄኛው ፎልስ ይሆናል። አራተኛው ደግሞ mitosis produce two genetically identical daughter cell ይለናል። mitosis genetically identical የሆኑ ሁለት daughter ሴሎችን ነው ፎርም የሚያደርግልን። ይሄኛው ትሩ ነው። ማዮሲስ ከሆነ ደግሞ ምን ይሆናል? ጄኔቲካሊ የተለያዩ ዩኒክ የሆኑ አራት ዶተር ሴሎችን ነው ፎርም የሚያደርግልን። ማዮሲስ ኦከር የሚያደርገው ሶማቲክ ሴል ላይ ይለናል። ሶማቲክ ሴል ላይ ሳይሆን ጎናዳን ሴሎች ላይ ነው ኦከር የሚያደርገው። ሶማቲክ ሴል ላይ ኦከር የሚያደርገው ማን ነው? ማይቶሲስ ነው እንጂ ማዮሲስ አይደለም። ስለዚህ የዚህኛው መልስ ምን ይሆናል? ፎልስ ይሆናል። እነዚህ የቀሩትን ጥያቄዎች ደግሞ እናንተ መስራት ትችላላችሁ። ከቹዙ ደግሞ 5 ጥያቄ ስንሰራ ምን ይለናል? the phase of the cell cycle where DNA is replicate የሚያደርግበት የትኛው የሴል ሳይክል ላይ ነው ይለናል። ጋፕ1 ላይ አይደለም። ይሄኛው ለሪፕሊኬሽኑ ለዲኤንኤ ሪፕሊኬሽኑ የሚዘጋጅበት ሰዓት ነው እንጂ ዲኤንኤ ሪፕሊኬሽን የሚካሄድበት ሰዓት አይደለም። ኤስ ፌዝ ይለናል። ኤስ ፌዝ ትክክለኛው መልስ ነው። ኤስ ፌዝ ላይ ነው ዲኤንኤ ሪፕሊኬሽን። የዚህ መልስ ምን ይሆናል? ኤስ ፌዝ ላይ ነው። ስለዚህ ኤስ ፌዝ ትክክለኛው መልስ ይሆናል።
the longest phase of the cell cycle የትኛው ነው ይለናል? ፕሮፌዝ፣ ሜታፌዝ፣ ኢንተርፌዝ እና ቴሌፌዝ ይለናል። ፕሮፌዝን፣ ሜታፌዝ እና ቴሌፌዝን ስናይ የትኛው ፌዝ ላይ ነው የሚገኙት? ኤም ፌዝ ላይ ነው ወይም የሴል ዲቪዥን ፓርት ላይ ነው ያሉት። ሴል ሳይክል ላይ ደግሞ 90%ን የሚያክለውን ወይም the longest phase የሚካሄደው ምን ላይ ነው? ኢንተርፌዝ ላይ ነው። የመጀመሪያው ግሮዝ እና ዲኤንኤ ሪፕሊኬሽን የሚካሄድበት ቦታ ላይ። ስለዚህ መልሱ ኢንተርፌዝ ነው የሚሆነው። ሶስተኛው which of the following is correct order of mitotic stage? የማይቶቲክ ስቴጅ ላይ አራት ስቴጆችን አይተናል። የትኛው ነው ኮሬክት ኦርደሩን የያዘው ይለናል? ፕሮፌዝ፣ ሜታፌዝ፣ አናፌዝ እና ቴሌፌዝ ትክክለኛው ኦርደር ነው። ስለዚህ የትኛው ነው ይሄኛውን የያዘው? ኤ ላይ ያለው ትክክለኛ ነው። አራተኛው ሲስተር ክሮማቲድ separate and moves to opposite pole during ይለናል። የትኛው ፌዝ ላይ ነው ሲስተር ክሮማቲዶች ሰፓሬት ያደርጉና ወደ ኦፖዚት ፖሉ ሙቭ የሚያደርጉት ይለናል? የትኛው ፌዝ ላይ ነው ሰፓሬት አድርገው ወደ እንትን የሚሄዱት? አና ፌዝ ላይ ነው። ስለዚህ መልሱ ሲ ይሆናል። አምስተኛው ደግሞ ወደ ቻፕተር 5 ስንመጣ ሂማን ባዮሎጂ ይለናል። ሂማን ባዮሎጂ ላይ መጀመሪያ የምናገኘው ስለ digestive system ነው። digestive system structure of the digestive system ምንድናቸው ስናይ alimentary canal አለ ወይም gastrointestinal tract የሚባለው ነው። gastrointestinal tract የሚባለው continuous tube ነው። ከማውዝ ተነስቶ እስከ አነስ ድረስ extended የሆነ continuous የሆነ tube ነው። እዚህ ውስጥ ያሉት ኦርጋኖች ደግሞ ምንድናቸው? ማውዝ አለ፣ ፈርኒክስ አለ፣ ኢሶፋገስ አለ፣ ስቶማች አለ፣ ስሞል ኢንተስታይን አለ። ስሞል ኢንተስታይን ደግሞ ሶስት ፓርቶች አሉት። ዶድነም፣ ጀጁነም እና ኢሊየም የሚባሉ። ቀጥሎ ላርጅ ኢንተስታይን አለ። እሱኛም ደግሞ ሴከም፣ ኮለን እና ሬክተም የሚባሉ ፓርቶች አሉት። መጨረሻ ላይ የምናገኘው ደግሞ አነስ ነው። እዚህ ላይ ያሉት አክሰሰሪ ኦርጋኖች እነዚህ ከሜን ኦርጋኖች ውስጥ ውጪ ደግሞ ያሉት እነማን ናቸው? ሳሊቨሪ ግላንዶች አሉ። ማውዝ ውስጥ የሚገኙ ምራቅን የሚያመነጩ ግላንዶች ናቸው። ሊቨር ደግሞ የተለያዩ እንትኖችን ያመነጫል፣ ለዳይጀስቲቭ የሚያገለግሉ ባይልን ፕሮዲስ ያደርግልናል። ጋልብላደር የሚባለው ደግሞ ሊቨር ላይ የተመረተው ባይል የሚቀመጥበት ወይም ስቶር የሚደረግበት ቦታ ነው። ጋልብላደር አለ። ፓንክሪንስ አለ፣ ቆሽት ብለን የምንጠራው እሱም ደግሞ ኤንዛይሞችን ፕሮዲስ የሚያደርግ ቦታ ነው። ሌላ ደግሞ የዳይጀስቲቭ ታይፕ ደግሞ ሁለት አይነት ታይፖች አሉ። ሜካኒካል ዳይጀሽን እና ኬሚካል ዳይጀሽን የሚባል። ሜካኒካል ዳይጀሽን ማለት ፊዚካል ብሬክዳውን ኦፍ ዘ ፉድ ነው። ምንም አይነት የተለየ ኬሚካልን አይጠቀምም። ሜካኒካል ዳይጀሽን ከሆነ በቀላሉ ፉዱ ብሬክዳውን የሚደረግበት ሲስተም ፊዚካል ነው። ለምሳሌ ማኘክ፣ ስቶማች ላይ ደግሞ ክራንች በሚደረግበት ጊዜ በሴግመንቴሽን፣ ይሄ ምንድነው? ፊዚካል የሆነ ወይም ሜካኒካል የሆነ ዳይጀሽን ነው። ስለዚህ እንደዚህ አይነቱ ዳይጀሽን ሜካኒካል ዳይጀሽን ይባላል። ኬሚካል ዳይጀሽን የሚባለው ደግሞ ኤንዛይማቲክ ብሬክዳውን ኦፍ ዘ ላርጅ ሞሌኪል ኢንቱ አብዞርባብል ዩኒት ነው። ሰውነታችን የተመገብነውን ምግብ ቀጥታ አብዞርብ ማድረግ አይችልም። ስለዚህ ወደ ሰውነት አብዞርብ እንዲደረግ ከሜካኒካል ዳይጀሽኑ በተጨማሪ ኤንዛይማቲክ የሆነ ብሬክዳውን ኦፍ ዘ ላርጅ ሞሌኪል ያስፈልጋል። አንዳንድ ምግቦች ለምሳሌ በውስጣቸው ፕሮቲንን ይይዛሉ። ፕሮቲን በቀጥታ ሳይሆን አብዞርብ የሚደረገው ፕሮቲን ላርጅ የሆነ ሞሌኪል ነው። ስለዚህ እሱ ወደ ስሞለር ወደ ሞኖመሩ ወደ አሚኖ አሲድ ብሬክዳውን መደረግ አለበት። ወደ እሱ ብሬክዳውን እንዲደረግ ደግሞ በሜካኒካል ብቻ ዳይጀሽን ብሬክዳውን መደረግ አይችልም። ይሄ ላርጅ ሞሌኪል ወይም ፕሮቲን ማን ያስፈልጋሉ? እነዚህ ኢንዛይሞች ያስፈልጋሉ። ለዚህ ኢንዛይምን ኢንቮልቭ ያደረገ ብሬክዳውን ሲስተም ደግሞ ምን ይባላል? ኬሚካል ዳይጀሽን ይባላል። የዳይጀሽን ፕሮሰስ እና ኢንዛይሞችን ስንመለከት ማውዝ አለ። ማውዝ ላይ ስናይ ሳሊቨሪ ግላንድ አለ ማውዝ ላይ የሚገኝ። ሳሊቨሪ ግላንድ ደግሞ ምንን ሴክሬት ያደርጋል? በዛ በሳሊቨሪ ውስጥ ያለው ኢንዛይም ማን ነው? ሳሊቨሪ አሚሌስ የሚባል ነው። ሳሊቨሪ አሚሌስ ማንን ነው ብሬክዳውን የሚያደርገው ወይም ሰብስትሬቱ ማን ነው? ሰብስትሬት ማለት ኢንዛይሙ አክት የሚያደርግበት ሪአክታንት ወይም ደግሞ ፓርቱ ማለት ነው። ለዚህ ሳሊቨሪ አሚሌስ ማንን ነው ብሬክዳውን ለማድረግ የሚያገለግለው? ስታርችን ነው። ስታርች ብሬክዳውን ተደርጎ ደግሞ ማንን ነው ፎርም የሚያደርገው? ማልቶስን ነው ፎርም የሚያደርገው። የሚሰራበት የፒኤች መጠን ደግሞ ኒውትራል ነው፣ 7 አካባቢ ነው። ስቶማች ላይ ደግሞ ጋስትሪክ ግላንዶች አሉ። ጋስትሪክ ግላንድ ምንን ነው ፕሮዲዩስ የሚያደርገው? ሴክሬት የሚያደርገው ፔፕሲን ነው። አክቲቬትድ ባይ ፔፕሲን የሚባለው ከማን አክቲቬት የተደረገ ነው? ከፔፕሲኖጂን ከሚባለው ነው አክቲቬት የተደረገው። ከዛ ይሄ ደግሞ ማን ላይ ነው አክት የሚያደርገው? ፕሮቲንን ብሬክዳውን ለማድረግ ነው የሚያገለግለው። ፕሮዳክቱ ፔፕታይድ ነው። ፔፕታይድ ማለት የአሚኖ አሲዶች እንትን ማለት ነው፣ ቼን ማለት ነው። ስለዚህ ፔፕታይድ ነው። የሚሰራበት ደግሞ
አሲዲክ የሆነ ሬንጅ ላይ ነው። ከ1.2 እስከ 2.5 ድረስ ነው pH የሚሆነው። ስለዚህ በጣም አሲዲክ የሆነ ፓርት ነው። ቀጥሎ ደግሞ እዛው ስቶማች ላይ ሃይድሮክሎሪክ አሲድ አለ። አክቲቬት ያደርጋል። ስለዚህ ሃይድሮክሎሪክ አሲድ በደም ዳይጀሽኑ እንዲሰራ የሚያደርግ ነው። ሃይድሮክሎሪክ አሲድ ነው። ስለዚህ አሲዲክ ነው የሚሰራበት ሬንጅ። እዚህኞቹ ደግሞ የተለያዩ ኦርጋኖች አሉ። ፓንክሬስ ደግሞ ምንን ፕሮዲዩስ ያደርጋል? ፓንክሬቲክ አሚሌዝ፣ ትሪፕሲንን፣ ኬሞትራይፕሲን፣ ሊፔስን፣ ኒውክሌስን እነዚህን ሁሉ ኢንዛይሞች ፕሮዲዩስ ያደርጋሉ። እነዚህ ሁሉ ኢንዛይሞች ደግሞ ስታርች፣ ፕሮቲንን፣ ፋትን፣ ኒውክሊክ አሲድን ብሬክዳውን ለማድረግ ያገለግላሉ። ስሞለር ወደሆኑ ሞሌኪሎች ይቀይሯቸዋል። የሚሰራበት ደግሞ አልካላይን በሆነ pH ላይ ነው፣ ወይም pH ሌቭሉ 8 አካባቢ ነው። ስሞል ኢንተስታይን ደግሞ ፕሮዲዩስ የሚያደርገው ማልቴስ፣ ሱክሬስ፣ ላክቴስ፣ ፔፕቲዴስ፣ ኒውክሊዮቲዴስ የሚባሉ ኢንዛይሞችን ፕሮዲዩስ ያደርጋል። ለምን ይጠቅማሉ ደግሞ? ወይም አክት የሚያደርጉት ማን ላይ ነው? ዳይሳካራይዶች ላይ፣ ዳይፔፕታይድ ላይ፣ ኒውክሊዮታይዶች ላይ አክት ያደርጋሉ። የሚፈጥሩት ደግሞ ዳይሳካራይድ ለምሳሌ ላርጅ ሞሌኪል ነው። ዳይሳካራይድን ወደ ምን ይቀይሩታል? ወደ ሞኖሳካራይድ። ዳይፔፕታይድን ወደ አሚኖ አሲድ፣ ኒውክሊዮታይዶችን ደግሞ ወደ ኒውክሊዮሳይድስ ይቀይሩታል። አክት የሚያደርጉበት ደግሞ ምን ላይ ነው? አልካላይን የሆነ ሬንጅ ላይ ነው የሚሆነው። መጨረሻ ላይ ደግሞ ስለ ኤንድ ፕሮዳክት ኦፍ ዳይጀሽን ነው። መጨረሻ ላይ ከዳይጀሽን መጨረሻ የምናገኛቸው ምንድን ናቸው? ካርቦሃይድሬቶች ላይ ሞኖሳካራይዶች ናቸው። ግሉኮዝ፣ ፍሩክቶስ፣ ጋላክቶስ ፕሮዲዩስ ይደረጋሉ። ከፕሮቲን ደግሞ የመጨረሻው ማን ነው? አሚኖ አሲድ ነው። ፋት ወይም ሊፒድ ደግሞ ወደ ማን ነው የሚቀየሩት? ወደ ፋት አሲድ እና ወደ ግላይሴሮን ነው። ለምሳሌ ካርቦሃይድሬትንም ፕሮቲንንም ፋትንም ስናያቸው ላርጅ የሆኑ ሞሌኪሎች ናቸው። ወይም ደግሞ ለምሳሌ ካርቦሃይድሬት ላይ ዳይሳካራይድ አለ። ዳይሳካራይድ ላርጅ ነው። ወደ ማን ይቀየራል? ወደ ሞኖሳካራይድ። ስለዚህ የዳይጀሽን ዋነኛው ዓላማው ምንድነው? የተመገብነውን ምግብ ወደ ሰውነታችን አብዞርብ ማድረግ ወደሚችለው ፎርም መቀየር ነው። ከዛ መጨረሻ ላይ ምን ይኖራል? አብዞርቤሽን ይኖራል። አብዞርቤሽን የሚካሄድበት ደግሞ አብዞርቤሽን ኦከር የሚያደርገው ስሞል ኢንተስታይን ላይ ነው። ስፔሲፊካሊ ደግሞ ጀጅነም እና ኢሊየም ላይ ነው። በጣም ብዙ ሞሌኪሎች አብዞርብ የሚደረጉት እዚህኛው ፓርት ላይ ነው። ስትራክቸራል አዳፕቴሽን ለምንድን ነው የስሞል ኢንተስታይን ደግሞ ለምንድን ነው አብዞርብ የሚደረግበት ቦታ የሆነ ወይም እንዴት ሲውት አደረገ የተመቸ ለምን ሆነ ብለን ስናይ ቪሊ የሚባል ፓርት አለው። ቪሊ ማለት ፊንገር ላይክ ፕሮጀክሽን ኢንክሪዚንግ ዘ ሰርፌስ ኤሪያ። ቪሊ የሚባለው ስሞል ኢንተስታይን ላይ ያለ ፓርት ሲሆን ጣት የሚመስል አይነት ፕሮጀክሽን ነው። ይሄ ደግሞ ሰርፌስ ኤሪያውን ጨምሮታል። ሰርፌስ ኤሪያው ሲጨምር አብዞርብ ማድረግ የሚችለውን መጠን ጨምሯል በዛው ልክ። ማይክሮቪሊ የሚባሉት ደግሞ እነዚህ ደግሞ ብረሽ ቦርደሮች ናቸው። ኢፒቴሊያል ሴሉ ላይ ነው የሚገኙት። ጥቅማቸው እነዚህም ፈርዘር ሰርፌስ ኤሪያው እንዲጨምር አድርገውታል። እና የስሞል ኢንተስታይንን ዎል በምንመለከትበት ጊዜ ቲን የሆነ ዎል ነው ወይም ዋን ሴል ቲክ ነው። ይሄ ምን አድርገውታል? የዲፊውዥን ዲስታንሱን ቀንሶታል። ሾርት የሆነ ዲፊውዥን ዲስታንስ ካለ የአብዞርቤሽን ሬቱ በጣም እየጨመረ ነው የሚሄደው። ስሞል ኢንተስታይን ደግሞ በብለድ ሰፕላይ በጣም ሪች ነው። ስለዚህ ኮንሰንትሬሽን ግራዲያንት በደንብ ሜንቴን እንዲሆን ያደርገዋል። ሌላኛው ደግሞ ሌክቲያል ነው። ሊምፋቲክ ካፒላሪ ኢንሳይድ ዘ ቪሊ አለ። ይሄ ሁሉ ነገር ተጨምሮ የስሞል ኢንተስታይን ስትራክቸር ለአብዞርቤሽን የተመቸ እንዲሆን አድርጎታል። አብዞርቤሽን ሩቲኑን ስናየው ሞኖሳካራይድ እና አሚኖ አሲዶች አብዞርብድ የሚሆኑት ወደ ብለድ ካፒላሪስ ነው። ከዛ ወደ ሄፓቲክ ፖርታል ቬኖች ይሄዳሉ፣ ወደ ሊቨር ይሄዳሉ ማለት ነው። ስለዚህ መጀመሪያ ሞኖሳካራይዶች እና አሚኖ አሲዶች አብዞርብ የሚደረጉት ወደ ብለድ ካፒላሪ ነው። ቀጥሎ ነው ወደ ሄፓቲክ ፖርታል ቬን ከዛ ሊቨር ላይ የሚሄዱት። ፋቲ አሲድ እና ግላይሴሮኖች ደግሞ ሪአሴምብልድ ኢንቱ ትራይግላይሰራይድ ፓኬጅድ ኢንቱ ካይሎማይክሮንስ አብዞርብድ ኢንቱ ሌክታል ወይም ሊምፋቲክ ሲስተም። ሞኖሳካራይድ እና አሚኖ አሲዶችን ወደ ብለድ ካፒላሪ ይገባሉ ካሉ ወደ ብለድ ሲስተም ነው የሚገቡት። እነዚህኞቹ ግን ፋቲ አሲድ እና ግላይሴሮን ግን ወደ ሊምፋቲክ ሲስተም ነው የሚሄዱት። ከዛ ቀስ ብለው ግን ኢቬንቹዋሊ ቱ ደ ብለድ ይገባሉ ቪያ ቶራሲክ ዳክት አማካኝነት ወደ ብለድ ይሄዳሉ። ግን መጀመሪያ ከብለድ በፊት ወደ ሊምፋቲክ ሲስተም ነው የሚገቡት። ዋተር እና ሚነራል ቪታሚኖች ደግሞ አብዞርብ የሚደረጉት ሜንሊ ስሞል ኢንተስታይን እና ላርጅ ኢንተስታይን ላይ ነው። ዋተር አለ፣ ሌላ ደግሞ ሚነራሎች ሶዲየም፣ ክሎሪን፣ ፖታሺየም የምንላቸው። ፋት ሶሉብል ቪታሚኖች አብዞርብድ የሚደረጉት ዊዝ ፋት ነው ኢንቱ ሌክታይልስ ላይ።
እነዚህኞቹ አብዞርብ ይደረጋሉ ዋተር ሶሉብል የሆኑ ቪታሚኖች ደግሞ አብዞርብድ ዳይሬክትሊ ኢንቱ ዘ ብለድ ካፒላሪ ዳይሬክትሊ ነው አብዞርብ የሚደረጉት G enzymes grouped by pH acidic pH ስቶማች ላይ ነው ያለው ስለዚህ acidic pH ላይ መስራት የሚችለው የኤንዛይም አይነት ማን ነው ፔፕሲን ነው አልካላይን ወይም ደግሞ ኒውትራል የሆነው pH ደግሞ ማውዝ ስሞል ኢንተስታይን እና ፓንክሬንስ ላይ ይገኛል እዚህ ላይ የሚሰሩት የኤንዛይም አይነቶች ደግሞ ሳሊቨሪ አሚሌዝ ፓንክሬቲስ ኤንዛይም ብረሺ ቦርደር ኤንዛይምስ የሚባሉት እነዚህ ኖርማል ላይ እና አልካላይን የሆነ ላይ አክት ማድረግ የሚችሉ የኤንዛይም አይነቶች ናቸው ቀጥሎ ያለው የሲስተም አይነት ሰርኩላቶሪ እና ሊምፋቲክ ሲስተም ምንለው ነው ሰርኩላቶሪ ሲስተም ላይ ያለው the main part ማን ነው the heart ነው ስትራክቸሩ ስናይ አራት ቻምበሮች አሉት heart right atrium ventricles በራይት እና በሌፍት ብለው ይከፈላሉ እንጂ ሁለት ናቸው ለዚህ ግን አራት ቻምበር ነው የሚሆነው ምክንያቱም ሁለቱም የተለያዩ ስለሆኑ ለዚህ አርተሪየም እና ventricles የሚባል ፓርት አለው right ventricle እና ደግሞ ራይት አትሪየም አለ ሌፍት ቬንትሪክል እና ሌፍት አትሪየም አለ ስለዚህ በአጠቃላይ አራት ቻምበሮች ይሆናሉ እነዚህ ቻምበሮችን ለምሳሌ እንደዚህ አድርገን ብንስላቸው በአራት ማዕዘን እንወክለውና ከርት አራት ማዕዘን አይደለም ግን አሁን ለመረዳት ለኤግዛምፕል እንዲመቸን ምናልን አራት ቻምበሮች አሉት ብለናል በራይት እና ከዛ ደግሞ በሌፍት ብለናል በዚህ ሳይድ ያለው ራይት ፓርቱ ነው በዚህ ሳይድ ያለው ደግሞ ሌፍት ፓርቱ ነው ስለዚህ በሌፍት በኩል ሆኖ በታች በኩል ያለው ቬንትሪክል ሲሆን በሌፍት በኩል ሆኖ በላይ በኩል ያለው አትሪየም ነው በዚህኛው በኩል ያለውም ራይት አትሪየም ነው በታች በኩል ያለው ደግሞ ራይት ቬንትሪክል ይሆናል ስለዚህ አሁን ስንት ፓርቶች አሉት አራት ቻምበሮች አሉት ይቅርታ ከዛ ቫልቭ ምንላቸው ትራይካፕሲድ በራይት ኤቪ በኩል የሚገኝ ነው ትራይካፕሲድ የሚባለው በራይት አትሪየም እና በራይት ቬንትሪክል መካከል ያለ ቫልቭ ነው የቫልቭ ጥቅም ምንድነው ሁልጊዜም ብለድ ከራይት አትሪየም ወደ ራይት ቬንትሪክል ነው እንጂ መግባት ያለበት ከራይት ቬንትሪክል ወደ ኋላ ተመልሶ ወደ ራይት አትሪየም መግባት የለበትም ይሄን የሚከላከለው ፓርት ወይም ስትራክቸር ምን ይባላል ቫልቭ ይባላል እና ስለዚህ በራይት አትሪየም እና በራይት ቬንትሪክል መካከል የሚገኘው ቫልቭ ደግሞ ምን ተብሎ ይጠራል ትራይካፕሲድ ቫልቭ ይባላል ባይካፕሲድ ወይም ደግሞ ሚትራል ቫልቭ የሚባለው ደግሞ በሌፍት አትሪየም እና በሌፍት ቬንትሪክል መካከል ያለው ቫልቭ ነው የዚህኛውም ስራ ሁልጊዜም ብለድ ከሌፍት አትሪየም ወደ ሌፍት ቬንትሪክል ነው መግባት ያለበት ባክፍሎ አይፈለግም ከሌፍት ቬንትሪክል ወደ ሌፍት አትሪየም መሄድ የለበትም ፍሎ ማድረግ የለበትም ለዚህ እሱን የሚከላከለው ምንድነው ሚትራል ቫልቭ ወይም ሌፍት ባይካፕሲድ ቫልቭ ምንለው ነው ቀጥሎ ደግሞ ፕሊሚናሪ ሰሚሉናር እና አሮቲክ ሰሚሉናር የሚባላል ከዛ ደግሞ ቫልቮችን ስናይ ከራይት ቬንትሪክል ወጥቶ ወደ ላንግ የሚሄድ ቫልቭ አለ ወደዚህ የሚሄደው ሁልጊዜም ብለድ የሚሄደው ወደ ኋላ መመለስ የለበትም አሁን እዚህኛው ጋር ለምሳሌ ትራይካፕሲድ ቫልቭ ስራው ምንድነው ብለናል ከራይት ቬንትሪክል ወደ ራይት አትሪየም ብለድ እንዳይመለስ ነው ከራይት ቬንትሪክል ወጥቶ የሚሄድበት ይሄኛው ምን ተብሎ ይጠራል አርተሪ ነው ፕሊሚናሪ አርተሪ ይባላል ፕሊሚናሪ አርተሪ ተባለው አርተሪው የሚሄደው ወደ ማን ስለሆነ ነው ወደ ላንግ ስለሆነ ነው ስለዚህ ወደዚህ መሄድ ብቻ ስለሆነ ያለበት ወደ ኋላ እንዳይመለስ እዚህ ጋር ማን አለ ፕሊሚናሪ ሰሚሉናር ቫልቭ ይባላል ከዛም ደግሞ ከሌፍት ቬንትሪክል ደግሞ ወጥቶ ወደ ማን ይሄዳል ወደ ተለያዩ የሰውነት አካላቶች ደግሞ ይሄዳል ከሌፍት ቬንትሪክል የሚወጣው ትልቁ አርተሪ ምን ተብሎ ይጠራል አሮታ ይባላል በአሮታና በሌፍት ቬንትሪክል መካከል ደግሞ ምን አለ ሌላ ቫልቭ አለ የዚህ ቫልቭ ስሙ ማን ነው አሮቲክ ቫልቭ ይባላል አሮቲክ ቫልቭም ስራው ምንድነው ከሌፍት ቬንትሪክል ወጥቶ የሚሄደው ብለድ በአሮታ የሚሄደው ብለድ ወደ ኋላ እንዳይመለስ ለመከላከል የሚያገለግል ቫልቭ ነው እሱ ደግሞ አሮቲክ ቫልቭ ይባላል ብለድ ፍሎ እንዴት ነው የሚሆነው ከራይት አትሪየም ከተለያዩ የሰውነት ሲስተሞች ወደ ማን ይመጣል በሱፔሪየር ቬና ካቫ እና በኢንፌሪየር ቬና ካቫ አማካኝነት ወደ ራይት አትሪየም ነው መጀመሪያ የሚገባው ከራይት አትሪየም ወደ ማን ይገባል ወደ ራይት ቬንትሪክል ወደ ታች ይወርዳል ስለዚህ ከዚህኛው ወደዚህኛው እንዳይመለስ ደግሞ እዚህ ጋር ማን አለ ትራይካፕሲድ የሚባል ቫልቭ አለ ከዛ ከሱ ይወጣና ወደ ፕሊሚናሪ አርተሪ ይገባል ብለዱ ፕሊሚናሪ አርተሪ ደግሞ ወደ ኋላ እንዳይመለስ ማን አለው እዚህ ጋር ፕሊሚናሪ ቫልቭ አለ ቀጥሎ ከፕሊሚናሪ አርተሪ ደግሞ ወደ ላንግ ይደርሳል ላንግ ላይ ኦክሲጅኔት ይሆናል ዲኦክሲጅኔትድ የሆነ ብለድ ነበረ ለዚህ ካርቦን ዳይኦክሳይዱን አስወጥቶ ኦክሲጅንን ተቀብሎ ደግሞ ተመልሶ ወደ ማን ይገባል ወደ ሌፍት አትሪየም
ይገባል ወይም ደግሞ ከሌፍት አትሪየም በፊት ወደ ፕልሚናሪ ቬን ወደ ላንግ የሚሄደው በአርተሪ ነው ከላንግ ደግሞ ወደ ሄርት የሚመጣው በምንድነው በቬን ነው በፕልሚናሪ ቬን ከዛ ቀጥሎ ወደ ሌፍት አትሪየም ገባ እዚህ ጋር ከሌፍት አትሪየም ወደ ሌፍት ቬንትሪክል ይገባል ከሌፍት ቬንትሪክል ወደ አሮታ ከአሮታ ወደ ተለያዩ ቦዲዎች ይከፋፈላል ሰርኩሌሽን ላይ ስንመለከት ፕልሚናሪ ሰርኩሌሽን እና ሲስተሚክ ሰርኩሌሽን ተብሎ ይከፈላል ፕልሚናሪ ሰርኩሌሽን የሚባለው ራይት ቬንትሪክል ወደ ላንግ ከዛ ወደ ሌፍት አትሪየም ኦክሲጅኔትድ የሆነ ብለድን ይዞ የሚመጣው ነው እዚህ ጋር ራይት ቬንትሪክል አለ ከራይት ቬንትሪክል ወደዛ ሲሄድ ይዞት የሚሄደው ዋናው አርተሪ ነው አርተሪ በሌላው ጊዜ ከፕልሚናሪ አርተሪ ውጪ ሁሉ ጊዜም የሚሸከመው ብለድ ምን አይነት ነው ኦክሲጅኔትድ የሆነ ብለድ ነው ግን ከራይት ቬንትሪክል ወደ ላንግ ሲወስደው ፕልሚናሪ አርተሪን ብለን የምንጠራው አርተሪ ግን እሱ ብቻ ዲኦክሲጅኔትድ የሆነ ብለድን ይሸከማል ከዛ ላንግ ላይ ይሄድና ካርቦን ዳይኦክሳይድን አስወጥቶ ኦክሲጅንን ተቀብሎ አሁን ኦክሲጅኔትድ ይሆንና ወደ ማን ነው የሚገባው ወደ ፕልሚናሪ ቬን ይገባና ከዛ እዚህ ጋር ፕልሚናሪ ቬን ገብቶ ወደ ማን ይመጣል ወደ ሌፍት አትሪየም ይመጣል ሌፍት አትሪየም ላይ ሲመጣ ኦክሲጅኔትድ የሆነ ብለድን ነው ይዞ የሚመጣው ይሄ ምን ይባላል ፕልሚናሪ ሰርኩሌሽን ይባላል ከሌፍት ቬንትሪክል ደግሞ ሌፍት ቬንትሪክል ይሄኛው ነው ከሌፍት ቬንትሪክል ወደ ቦዲ ይሄዳል ቦዲ ሄዶ ተመልሶ ደግሞ ኦክሲጅኑን ከተጠቀሙት በኋላ ቦዲዎቹ የማይፈልጉትን ካርቦን ዳይኦክሳይድ ደግሞ አምጥተው ተመልሶ በኢንፌሪየር እና በሱፐሪየር ቬና ካቫ ደግሞ ወደ ራይት አትሪየም የሚመጣው ደግሞ ምን ይባላል ሲስተሚክ ሰርኩሌሽን ተብሎ ይጠራል ማለት ነው እዚህኛው ላይ አላማቸው ምንድነው ሲስተሚክ ሰርኩሌሽን ከሆነ ኦክሲጅንን ለቲሹ ዴሊቨር ማድረግና የሚያሰጡትን ዌስት ፕሮዳክት ደግሞ ካርቦን ዳይኦክሳይድን ይዞ መምጣት ከዛ ካርቦን ዳይኦክሳይዱ ይመጣና ወደ ላንግ ሄዶ ኤክሴል እናደርገዋለን የፕልሚናሪ ሰርኩሌሽን ደግሞ ኦክሲጅኔት ብለዱን ኦክሲጅኔት ማድረግ ነው ኦክሲጅኑ የሚገኘው ከምንድነው ከላንግ ስለሆነ የብለድ ዋንኛው ስራው ይሄንን ኦክሲጅን ማመላለስ ነው እዚህኞቹ ላይ ደግሞ ስንት አይነት አርተሪዎች አሉ ሁለት አይነት አርተሪዎች አሉ ሁለት አይነት ቬዝሎች አሉ አርተሪስ እና ቬን የምንላቸው ሁልጊዜም ዳይሬክሽናቸውን ስናይ የአርተሪ ዳይሬክሽን carries blood away from the heart ነው ከሄርት ተነስቶ ወደ ሌሎቹ ነው ሁልጊዜ የሚሄደው አርተሪ ሁልጊዜም ኬሪ የሚያደርገው ምንድነው ኦክሲጅኔትድ የሆነ ብለድ ነው ብለናል ቅድም እንዳልነው ስለዚህ ቬኖች ደግሞ በተቃራኒው carry blood towards the heart ብለድን ወደ ሄርት የሚያመጣው ማን ነው ቬን ነው ከሄርት አስወጥቶ የሚወስደው ደግሞ ደም ወሳጅ ካልን አርተሪ ነው ደም መላሽ የምንለው ደግሞ ቬን ነው የዎል ቲክነሳቸውን ስናይ አርተሪ ወፍራም ነው መስኩላር ነው ኢላስቲክ ነው ምክንያቱም አርተሪ ኬሪ የሚያደርገው ኦክሲጅኔትድ የሆነ ብለድ ነው ከሄርት ኦክሲጅኔትድ የሆነ ብለድን ወደ ቦዲ ነው የሚወስደው ከማን ውጪ ከፕልሚናሪ አርተሪ ውጪ ስለዚህ ለዛ ቲክ ነው መስኩላር ነው ኢላስቲክ የሆነ ነው ቬን ደግሞ ዲኦክሲጅኔትድ የሆነ ኦክሲጅን የሌለውን ዌስት ፕሮዳክቶችን ተሸክሞ ስለሆነ የሚመጣው ምን አይነት ነው ወሉ ቲነር የሆነና በመስል ብዙም አይደለም አርተሪ ላይ ያለው ፕሬሸር ሃይ ነው ከቬን ይበልጥ ሉመኖችን ስናየው የአርተሪ ሉመን ናሮ ነው የቬን ሉመን ደግሞ ዋይድ ነው ብለድ ፕሬሸራቸውን ስናይ አርተሪ ላይ ያለው ፕሬሸር በጣም ሃይ ነው ቬን ላይ ያለው ፕሬሸር ግን በጣም ሎው ነው ከዛም ደግሞ በተጨማሪ ለዛ ነው የአርተሪ ዎሎች ወይም የሉመኑ ዎሎች ቲክ መስኩላር እና ኢላስቲክ ሃይ የሆነ ፕሬሸር ስላለባቸው እዚህኛው ላይ ቫልቭ አብሰንት ነው ቬን ግን ቫልቭ አለው ለምንድነው ቫልቭ ጥቅሙ ብለናል ቅድም እንዳየነው ባክ ፍሎውን ለመከላከል ነው ኦክሲጅን ደግሞ usually oxygenated ነው except ከፕልሚናሪ አርተሪ ውጪ oxygenated ነው አርተሪ የሚሸከመው ቬን ላይ ደግሞ ሁልጊዜ deoxygenated ነው except ፕልሚናሪ ቬን ውጪ deoxygenated ነው የሚሸከመው ብለድ ዶኔሽን ላይ ስናይ ስለዚህ አንዳንድ ጊዜ ሰዎች ሲጎዱ ትራማ ሲደርስባቸው ወይ ለሰርጀሪ አኒሚያ ካለባቸው ካንሰር የመድማት የብሊዲንግ ዲስኦርደር ካለባቸው ብለድ ትራንስፊውዝ ይደረጋል ብለድ ትራንስፊውዝ ለማድረግ ደግሞ የሁሉም ሰው ለሁሉም ሰው ማች አያደርግም ስለዚህ ክሮስ ማች ያስፈልገዋል ክሮስ ማቹ የሚሰራው ምን ኢንዲፔንደንት ተደርጎ ነው ስንት አይነት ብለድ ታይፖች አሉ ኤ አለ ቢ አለ ኤቢ አለ ኦ አለ እነዚህ ደግሞ አራች ፖዚቲቭ ኔጌቲቭ ተብሎ ይከፈላሉ ዩኒቨርሳል ዶነር ተብሎ የሚታሰበው ከነዚህ የብለድ ታይፕ ውስጥ ማን ነው ኦ ኔጌቲቭ ነው ኦ ኔጌቲቭ ለሁሉም ታይፕ ኦፍ ብለድ መስጠት ይችላል ነገር ግን የሚቀበለው ከማን ብቻ ነው ከራሱ ከኦ ኔጌቲቭ ብቻ ነው ኤቢን ደግሞ ስናየው ከሁሉም ብለድ ታይፖች መቀበል ይችላል ስለዚህ ምን ተብሎ ይጠራሉ ኦ ኔጌቲቭ ኦ ዩኒቨርሳል ዶነር ተብሎ ይጠራል ኤቢ ደግሞ ዩኒቨርሳል ሪሴፕት ተብሎ ይጠራል ሄልዝ ኢምፕሊኬሽናቸው ለዶነሮች ሴፍ ቦዲ ሪፕሌሽንግ ብለድ ዊዝን
the week minor side effect dizziness bruising ይኖራቸዋል ስለዚህ ዶኔት ካደረጉ ማለት ነው ለምሳሌ በየ3 ወሩ ዶኔት ማድረግ ይቻላል ብለድን እና ብለድን ደግሞ ዶኔት ማድረግ ሴፍ የሆነ ነገር ነው አንዳንድ ጊዜ ማይነር የሆኑ ሳይድ ኢፌክቶች ሊኖሩ ይችላሉ ዲዚነስ ቢርዚንግ ምናምን ሊኖራቸው ይችላል health implication for recipient ደግሞ ለሚሰጡት እነዚህ ለሚሰጡት ሰዎች ነው እንደዚህ አይነት ኢፌክት የሚኖረው ዲዚነስ ምናምን የሚኖራቸው እንጂ ሴፍ ነው መስጠታቸው ለሚቀበሉት ደግሞ ሁሉ ጊዜ ምን መሆን አለበት ብለድ ታይፑ ማች ማድረግ አለበት ማች ማያደርግ ብለድ ታይፕ ለምሳሌ ኤ ያላት ሰው ቢ ያላት ሰው ከሰጠች ብለድ ማለት ነው ሁሉ ጊዜ ቢ ታይፕ ኦፍ ብለድ ያላቸው ለማን አንቲቦዲ ያመርታሉ ኤ ለሚባለው አንቲቦዲ ያመርታሉ ስለዚህ ኤ ለቢ ሰጠሽ ማለት የቢ የተዘጋጀው አንቲቦዲ የሪሴፕተር አንቲቦዲ ኤ የተባለውን ሬድ ብለድ ሴል በሙሉ ያጠቃዋል ስለዚህ ደግሞ ምን ያጋጥማቸዋል ማለት ነው ሚስማች ስለነበረ ትልቅ የሆነ ኢፌክት ይኖረዋል ፕሪቨንቲቭ ትራንስሚሽን ስለዚህ ትራንስፊውዥን ላይ እንደዚህ አይነት ኢፌክት ካለ ወይም ደግሞ ማሹ ልክ ካልሆነ ምን አይነት ነገር ሊያጋጥማቸው ይችላል ማለት ነው የተለያየ አይነት እንትኖች ሪአክሽን ያሳያል ቦዲ ሊምፋቲክ ሲስተም የምንለው ደግሞ የሊምፋቲክ ሲስተም ላይ ያሉት ኮምፖነንቶች ሊምፍ አለ የሊምፍ ቬዝሎች አሉ ሊምፍ ኖድ አለ ስፕሊንስ አሉ ታይመስ ቶንሲልስ ምንላቸው አሉ እነዚህ ዋነኛ ስራቸው ፋንክሽናቸው ሪተርንስ ኢንተርስቲሻል ፍሉድ ሊምፍ ቱ ዘ ብለድ ነው ኢንተርስቲሻል ፍሉድን ወይም ሊምፍን ወደ ብለድ አንደኛ ሪተርን ማድረግ ከዛ በተጨማሪ ደግሞ ትራንስፖርትስ አብዞርብድ ፋት ወይም ሌክቲያልስን ትራንስፖርት ማድረግ ነው ቅድም አብዞርቤሽን ላይ ፋትና እንትኖች ወደ ማን ነው አብዞርብ የሚደረጉት ብለናል የሚገቡት ከስሞል ኢንተስታይን አብዞርብ ተደርገው ወደ ሊምፋቲክ ሲስተም ነው ከዛ ነው ወደ ብለድ የሚሄዱት ለዛ አንደኛው ጥቅም አላቸው ዲፌንድ አጌንስት ዘ ፓቶጀንስ በጣም ደግሞ ኢሚኖሴሎች የሚገኙት ሊምፍ ኖዶች ላይ ነው ሊምፍ ኖድ ምንላቸው የተለያየ አካባቢ ላሉ ስለዚህ ዛ አካባቢ ላይ ኢንፌክሽን ካለ የመጣ ፓቶጀን ካለ እነዚህ ሊምፍ ኖዶች ያብጣሉ ለምሳሌ አንገታችን ስር ቶንሲል ምናምን ከወጣ እዛ አንገት አካባቢ የሚገኙት ሊምፍ ኖዶች ያብጣሉ ምክንያቱም ለምንድነው ስራቸው አንደኛው ፓቶጀኖችን ዲፌንድ ማድረግ ስለሆነ ነው የሰርኩላቶሪ ሲስተም እና የሊምፋቲክ ሲስተም ደግሞ ዲዚዞች አሉ እነሱ የሚያጠቁ በሽታዎች ለምሳሌ ሉኬሚያን መውሰድ እንችላለን ሉኬሚያ ማለት ካንሰር ኦፍ ዘ ዋይት ብለድ ሴል ቦን ማሮ ፕሮዲዩሰር አብኖርማል ዋይት ብለድ ሴልስ ብለድ ሴሎች የሚመረቱት ምን ላይ ነው ቦን ማሮ ላይ ነው ሉኬሚያ ምንለው የደም ካንሰር ተብሎ የሚጠራው ነው የደም ካንሰር የሚፈጠረው ቦን ማሮ አብኖርማል የሆኑ ዋይት ብለድ ሴሎችን ሲያመርት ነው ይሄ ሉኬሚያ ተብሎ ይጠራል ሌላ ደግሞ ቫርኮስ ቬን ምንላቸው ናቸው ቫርኮስ ቬን ማለት ኢንላርጅድ ትዊስትድ የሆኑ ቬኖች ሲኖሩ ነው በአብዛኛው ጊዜ ምን አለው ብለናል ቬን ቫልቭ አለው ብለናል እና ይሄ ቫልቭ ፌል በሚያደርግበት ጊዜ ቬኖቹ ኢንላርጅ ያደርጋሉ እርስ በርሳቸው ትዊስት ያደርጉና ቫርኮሲስ ቬነስ የሚባል እንትኖችን አብኖርማሊቲ ሊያመጣ ይችላል በአብዛኛው ጊዜ እግር አካባቢ ያሉት ናቸው ለዚህ የሚጠቁት ሌላ ደግሞ ኤሌፋንታይቲስ ወይም ሊምፋቲክ ፌለራይሲስ የሚባለው ነው ኮዝድ ባይ ፓራሳይቲክ ወርም ነው ይሄ በፓራሳይት የሚመጣ በሽታ ሲሆን ፊሊያሪስ በሚባል ፓራሳይት ብሎኪንግ ዘ ሊምፍ ቬዝልስ ምንድነው የሚፈጠረው ሊምፍ የራሱ ቬዝል አለው ይሄ የሊምፍ ቬዝልን ብሎክ ያደርጉታል እነዚህ ፓራሳይቶች ከዛ በጣም እግር ላይ ነው በአብዛኛው ጊዜ የሚኖረው ስለዚህ ሲቪር የሆነ ስዌሊንግ ይኖራቸዋል በጣም ከሰውነታቸው ፕሮፖርሽን የበለጠ በጣም እግራቸው እንዲያብጥ ይሆናል ሌላ ደግሞ ካርዲዮቫስኩላር ዲዞች አሉ አሬቲክ ስክሌሮሲስ የሚባል ሃይፐርቴንሽን አለ በጣም የደም ግፊት መጨመር የሀርት አታክ ይኖራል ሃርት ፌል ሲያደርግ ፓምፕ ማድረግ ሳይችል ሲቀር እንደዚህ አይነት ደግሞ ስትሮክ አለ እነዚህ ሁሉ ምንድናቸው የሰርኩላቶሪ ሲስተም ላይ የሚያጋጥሙ የዲዚዝ አይነቶች ናቸው ሌላኛው ሲስተም ብሪዚንግ ወይም ሬስፒራቶሪ ሲስተም የምንለው ነው እዚህ ውስጥ የሚገኙት ስትራክቸሮች ኖዝ አለ ፈርኒክስ አለ ቅድምም የዳይጀስቲቭ ሲስተም ላይ ስንሄድ ማውዝ ብለን ከዛ ፋርኒክስ ብለናል ፋርኒክስ የሚባለው ስትራክቸር ኤርንም ከዛ ደግሞ ፉድንም የሚተላለፍበት ፓርት ነው ከዛ ግን ሬስፒራቶሪ ሲስተም ላይ ብሪዚንግ ላይ ከሆነ ከኖዝ ወይም ከማውዝ ወደ ፋርኒክስ ይገባል ከፋርኒክስ ወደ ላርኒክስ ብሎ ትራኪያ ነው እዛኛው ላይ ከሆነ ከፋርኒክስ ወደ ማን ነው የሚገባው ወደ ኢሶፋገስ ነው የሚገባው ዳይጀስቲቭ ላይ ሲሆን ግን ፋርኒክስ ምንድነው ሁለቱም ኤርም የሆነ የኤርም የዳይጀስቲቭ ሲስተምም አንደኛው ፓርት ነው ከዛ ላርኒክስ አለ ከዛ ትራኪያ አለ ብሮንኪያ አለ ብሮንኪዮልስ አለ አልቪዮል ያሉ
mechanism of breathing እንዴት ነው ብሪዝ የሚደረገው ወይም ቬንቲሌሽን የሚካሄደው? ኢንሄሌሽን እና ኤክሳይሌሽን የሚባሉት ሁለት ፕሮሰሶች አሉ። ኢንሄሌሽን የሚፈጠረው ወይም አየር ወደ ውስጥ የሚገባው ማለት ነው። ኢንሄሌሽን ማለት ዲያፍራም ኮንትራክት ኤንድ ፍላተን ይሆናል። በኢንሄሌሽን ጊዜ ዲያፍራሙ ኮንትራክት ይሆንና ፍላት ይሆናል። ከዛ ሪብ ኬጅ የሚባሉት ደረት ላይ የሚገኙት እነዚህ አጥንቶች ማለት ነው 12ቱ አጥንቶች ራይዝ ያደርጋሉ ወደ ላይ። በዚህ ሰዓት ቶራሲክ ቮሊዩም ይጨምራል። እዛ ላይ መግባት የሚችለው የእንትን መጠን ይጨምራል ኤር። ከዛ ፕሬሸር ዲክሪዝ ያደርጋል። ሁልጊዜም ደግሞ ቮሊዩም ሲጨምር ምን ያደርጋል? ፕሬሸር ዲክሪዝ ያደርጋል። ፕሬሸሩ ዲክሪዝ ሲያደርግ ከውጭ ያለው ፕሬሸር በጣም ሃይ ስለሆነ ኤሩ ወደ ውስጥ መግባት ይችላል። ኤር ፍሎ ይኖራል። ኤክሴሌሽን ደግሞ የገባው ኤር ደግሞ የሚወጣው። ኤክስፓይሬሽን የሚባለው ዲያፍራሙ ኢንሄሌሽን ላይ ኮንትራክት ነው የሚያደርገው ብለናል። ኤክሳይሌሽን ላይ ሲሆን ዲያፍራሙ ሪላክስ ያደርጋል። ዲያፍራሙ ሪላክስ ያደርግ ሪብ ኬጁ ምን ይሆናል? ሎወር ይሆናል። በዚህ ሰዓት ቮሊዩሙ ይቀንሳል። ሁልጊዜ ቮሊዩም እና ፕሬሸር ደግሞ ኢንቨርስሊ ነው ሪሌሽናቸው። ቮሊዩሙ ዲክሪዝ ሲያደርግ ላንግ ውስጥ የሚገኘው የኤር ፕሬሸር ይጨምራል። ፕሬሸሩ ሲጨምር ደግሞ ኤሩ ወደ ውጭ ይወጣል። ኤር ፍሎ ይኖራል ማለት ነው። ጋዝ ኤክስቼንጅ ኦከር የሚያደርገው ኢን አልቪዮሊ ነው። እዚህ ጋር የጠቀስናቸው ሁሉም ስትራክቸሮች ላይ ጋዝ ኤክስቼንጅ አይፈጠርም። ጋዝ ኤክስቼንጅ ማለት ወደ ውስጣችን የምናስገባው አየር ከምድር ከኢንቫይሮንመንት ነው። ኢንቫይሮንመንት ላይ ደግሞ ካርቦን ዳይኦክሳይድ አለ፣ ኦክሲጅን አለ፣ ናይትሮጅን አለ። በዋናኛነት ሰውነታችን የሚፈልገው ኦክሲጅንን ነው። ስለዚህ ወደ ላንግ የገባው ኦክሲጅን ወደ ብለድ መሄድ አለበት። ጋዝ ኤክስቼንጅ ኦከር የሚያደርገው ወይም ደግሞ ወደ ላንግ የገባው ኦክሲጅን ወደ ብለድ የሚገባው አልቪዮ ላይ ነው እንጂ ሁሉም ስትራክቸር ላይ አይደለም። ስለዚህ እነዚህ ኤርን ለማስገባትና ለማስወጣት ብቻ የሚያገለግሉ ስትራክቸሮች ናቸው። በተለይ የላይኞቹ ኖዝ፣ ፋርኔክስ፣ ላርኔክስ የሚባሉት። ትራኪያም እንደዛው። ግን የትኛው ላይ ነው የጋዝ ኤክስቼንጅ የሚካሄደው? አልቪዮሊ ሌቭል ላይ ነው። አልቪዮሊ ሌቭል ላይ ምንድነው? ሲምፕል ስኳመስ ኢፒቴሊየሞች ናቸው እነዚህ አልቪዮሊ የሚባሉት። ስለዚህ ኦክሲጅን ወደ ብለድ ዲፊውዝ ያደርግና ብለድ ውስጥ ያለው ደግሞ እንደ ዌስት ፕሮዳክት የመጣው ደግሞ ካርቦን ዳይኦክሳይድ ዲፊውዝ አውት ይሆናል። ስለዚህ ካርቦን ዳይኦክሳይድ ኤክሴል ስናደርግ ወጥቶ እንትን ይላል ማለት ነው። ከሰርኩላቶሪ ሲስተም ጋር የተያያዘ ነው። አልቪዮል አር ሰራውንድድ ባይ ፕሊሚናሪ ካፒላሪ። እዚህ ቅድም ሰርኩላቶሪ ሲስተም ላይ ያላነሳ ነው አንደኛው ምንድነው? ካፒላሪስ የሚባል ፓርቶች አሉ። የቨዝል አይነቶች ናቸው። የብለድ ቨዝል አይነቶች። ካፒላሪሶች ስራቸው ምንድነው? ኒውትሪየንትን ኤክስቼንጅ የሚደረግበት ቦታ ነው። ስለዚህ አልቪዮል የሚባለው የላንግ ስትራክቸር እነዚህ የካፒላሪዎች ከቦት ነው የሚገኙት። ካፒላሪዎች ደግሞ ምንድናቸው ብለናል? ኒውትሪየንት ኤክስቼንጅ የሚደረግበት ቦታ ነው። ስለዚህ አልቪዮል ላይ የሚገኘው ኦክሲጅን ወደ በፕሊሚናሪ ካፒላሪዎች አድርጎ ወደ ብለድ ይገባል። ብለድ ውስጥ ያለው ካርቦን ዳይኦክሳይድ ደግሞ ከካፒላሪዎች ወጥቶ ወደ አልቪዮል ይገባል። በዚህ ምክንያት ነው ኦክሲጅኔትድ የሆኑ ብለዶች ወደ ቲሹ ኬሪ የሚደረጉት። ዲኦክሲጅኔትድ የሆኑ ብለዶች ደግሞ ከቲሹ በራይት ቬንትሪክል አድርገው ወደ ላንግ የሚመጡት ከዛ በአልቪዮል ሆነው ኤክሴል የሚደረጉት ወደ ሰራውንዲንግ። ሌላኛው ሲስተም ኤክስክሬተሪ ሲስተም የምንለው ነው። ኦርጋኑ ማን ነው እዚህ ላይ የሚሳተፈው? ኪድኒ ነው። ሜን ኦርጋን ነው። ዩሬተርስ አለ፣ ዩሪነሪ ብላደር አለ፣ ዩሬትራ አለ። ኦልሶ ደግሞ በተጨማሪም ስኪን አለ፣ ላንግ አለ፣ ሊቨር አለ። እነዚህ ምንድናቸው? ኤክስክሬት የሚደረጉት ናቸው። ለኤክስክሬሽን ግን ዋነኛውን ቦታ የሚይዘው ማለት ኪድኒ ነው። እዚህ ጋር እንዳልነው ስኪን፣ ላንግ፣ ሊቨርም አሉ፣ ግን የኪድኒ አክል አይደለም ስራቸው። ኪድኒ ስትራክቸሩን ስናይ ሁለት አይነት ፓርት አለው። ኮርቴክስ አለው አውተር ፓርት ሲሆን ሚዱላ የሚባለው ደግሞ ኢነር ፓርት ነው። ኔፍሮንስ የሚባሉ አሉ። ኔፍሮንስ ማለት ፋንክሽናል ዩኒት ኦፍ ኪድኒ ናቸው። ስለዚህ ፋንክሽናል ዩኒት ኦፍ እነዚህ ኔፍሮንስ ላይ ነው ይሄ ኤክስክሬሽን የሚካሄደው። ፓርትስ ግሎሜሩለስ ፊልትሬሽን አለ። ግሎሜሩለስ የሚባል ፓርት አለ፣ ለፊልትሬሽን የሚያገለግል ነው። ቦማን ካፕሱል አለ፣ ፕሮክሲማል ኮንቮሌተር ቲዩብ አለ። ይሄ ማለት ምን ማለት ነው? ወደ ኪድኒ ብለዱ ይመጣል። ከዛ ብለድ ይመጣና ኪድኒ ላይ ምን ይደረጋል? ፊልትሬት ይደረጋል። ፊልትሬት ይደረግና ሁሉም ግን ፊልተር የተደረጉት ለምሳሌ ከላይ ትልልቅ የሆነ ስትራክቸር ያላቸው ላርጅ ሞሌኪውሎች ከላይ ፊልትሬት ሆነው ይቀራሉ። ግን አንዳንዶች የሚፈለጉት ወደ ታች ይወርዳሉ። ፕሮክሲማል ኮንቮሌተር ቲዩብ፣ ሉፖፌንሌ፣ ዲስታል ኮንቮሌተር ቲዩብ፣ ኮሌክተር ዳክትስ የሚባሉት ቲዩቦች ናቸው። እነዚህ ቲዩቦች ላይ ሰውነት የሚያስፈልገውን ነገር አብዞርብ ያደርጋል፣ ሪአብዞርብ ያደርጋል። ሁሉም አይወጡም። ከዛ መጨረሻ ላይ የሚቀረው የማይፈለገው ዌስት የሆነው በዩሪን መልክ እንዲወገድ ይደረጋል። ፕሮሰስ ይሆንና እዚህ ጋር ፊልትሬሽን አለ። ግሎሜሩለስ ላይ ነው የሚካሄደው። ብለድ ፕሬሸር ይኖራል። ፕሬሸር ያለው ብለድ ይመጣል። ከዛ እዛ ላይ ምን ይሆናል ማለት ነው? በኔፍሮኖች ውስጥ ያልፋል። በዚህን ሰዓት ከላይ የሚቀር አለ፣ ወደታች ደግሞ የሚወርድ ይኖራል።
ከዛ ሁሉም ደግሞ አይወጡም ቲዩብለሶቹ ላይ ምን ይደረጋል ሪአብዞርቤሽን አለ ለምሳሌ ለሰውነት የሚያስፈልጉ ዋተር ግሉኮስ አሚኖ አሲድ አየር ወደ ብለድ እንዲመለሱ ይደረጋል ሴክሬሽን ቲዩብልስ የሚባሉት ደግሞ አዲሽናል ዌስቶች ለምሳሌ ሃይድሮጅን ፖታሺየም ድራግስ ምን ይደረጋሉ ወደ ዩሪን ይደረጋሉ ነገር ግን ሰውነቱ እንዳለበት ስቴት ሪአብዞርብ ሊደረጉ ይችላሉ መጨረሻ ላይ ኤክስክሬት የሚደረገው ዩሪን ነው የዩሪን ኮንተንቱ ዩሪያ አለው ኤክሰስ የሆነ ዋተር ሰውነት ማትፈልገው ዋተር አለ ሳልት አለ የተለያዩ ቶክሲኖች ኬራቲንን ጨምሮ ሊቭ ያደርጋል ከቦዲ ኢሚኖ ሲስተም የምንለው ደግሞ ኢሚኖ ሲስተም ዲፊኒሽኑን ስናይ the body defense system against pathogen የተለያዩ ፓቶጅኖች አሉ ፓቶጅን የምንላቸው ሰውነታችን ላይ በሽታን ሊያመጡ የሚችሉ ነገሮች ናቸውና እነዚህ ፓቶጅኖች ሰውነታችን በራሱ መንገድ መከላከል ይችላል ለምሳሌ ባክቴሪያ ቫይረስ ፈንጊ ፓራሳይቶች እና አብኖርማል ሴሎችን ዲፌንድ ያደርጋቸዋል የኢሚኒቲ ታይፕስ እና ኢኔት ኢሚኒቲ እና አኳየርድ ኢሚኒቲ የምንለዋለን ኢኔት ኢሚኒቲ ማለት ነን ስፔሲፊክ የሆነ ኢሚኒቲ ነው born with ነው immediate የሆነ ሪስፖንስ ነው ሜሞሪ including skin mucus membranes phagocytes inflammation fever natural killer cell ኢኔት ስንል በቃ በተፈጥሮ የምናገኘው ነው አብሮን የሚወለድ የኢሚኒቲ ሲስተም አይነት ነው ኢሚዲየት የሆነ ሪስፖንስ ነው ያለው እዚህ ውስጥ ለምሳሌ ስኪን የሙከስ ሜምብሬን ፋጎሳይትስ የሚባሉት እነዚህ ፎሪን ቦዲዎችን ፋጎሳይት የሚያደርጉት ኢንፍላሜሽን ምናምን እነዚህ ሁላ ኢኔት የሚባሉ ኢሚኒቲ ውስጥ የሚካተቱ ናቸው አኳየርድ ወይም አዳፕቲቭ ስፔሲፊክ ኢሚኒቲ የሚባሉት ደግሞ አፍተር ኤክስፖዠር የሚገኙ ናቸው ለሆነ አንቲጆን ለምሳሌ በሆነ የጉንፋን ቫይረስ ቢያዙ ሰዎች ምን ይፈጠራል ማለት ነው ኤክስፖዠር አጋጣማቸው ወይም ሰውነታቸው ለዛ ፓቶጅን ወይም ለዛ አንቲጅን ተጋለጠ ከዛ በኋላ አንቲጅኑ ከተጋለጠ በኋላ ያንን ለመከላከል ምን ያመርታል አንቲቦዲን ያመርታል ለዛ አንቲጅን ከኤክስፖዠር በኋላ አዳፕት የተደረገ ወይም የተፈጠረ የኢሚኒቲ አይነት ምን ይባላል አኳየርድ ኢሚኒቲ ይባላል ግን ስኪን ለምሳሌ ምንም ኤክስፖዠር ሳይኖር ስኪን ይኖራል ፋጎሳይቶችን ምንም ኤክስፖዠር ሳይኖር ይኖራሉ ፊቨር ናቹራል የሆኑ ኪለር ሴሎች እነዚህ ያለ ምንም ኤክስፖዠር መጀመሪያ ቦርን ዊዝ ይሆኑ ናቸው አኳየርድ ግን አፍተር ኤክስፖዠር የሚመጡት ናቸው ከዛ ደግሞ ሚሞራይዝ ያደርጋል ሚሞሪ አለ ይሄ ማለት ምን ማለት ነው ለምሳሌ በአንድ ቫይረስ ተጠቃና ሰውነታችን ለዛ ቫይረስ የሚሆን ወይም በሆነ ባክቴሪያ ተጠቅቶ ለዛ ባክቴሪያ የሚሆን አንቲቦዲን አምርቶ ከሆነ በዛ ባክቴሪያ ድጋሚ ሲጠቃ ያንን ባክቴሪያ ማስታወስ ይችላል ያመረተው አንቲቦዲ ስላለ ማለት ነውና ሚሞራይዝ ያደርጋሉ slower initial response but stronger upon re-exposure ስለዚህ መጀመሪያ ላይ አታክ ሲደረግ የሚኖረው ሪስፖንስ እና በቀጣይ የሚኖረው ሪስፖንስ አንድ አይነት አይደለም ለምሳሌ ቢ ሴልን ያጠቃልላል ይሄ አንቲቦዲ ሂውመራል ኢሚኒቲን እና ቲ ሴሎች ወይም ሴል ሚዲየትድ ኢሚኒቲን ያጠቃልላል ሊምፋቲክ ሲስተም እና ኢሚኒቲን ደግሞ ስናይ ሊምፍ ኖዶች ምን ይባሉት ሊምፍ ኖዶችና ስፕሊን ፊልተር ፓቶጀንስ ኤንድ ሃውስ ሊምፎሳይትስ ታይመስ matured T cells, bone marrow producer, all blood cells included lymphocyte. Lymphatic system immunity ምንለው ደግሞ ከሊምፋቲክ ሲስተም ጋር የተያያዘው የኢሚኒቲ ሲስተም ነው። ለምሳሌ ስፕሊን ምን ያደርጋል የተለያዩ እንትኖችን እንደዚህ ፊልተር የሚደረግበት ቦታ ነው። ሊምፍ ኖዶችን ስናይ ደግሞ እነዚህም ውስጥ እንደ ማቹር የሆኑ ቲ ሴሎች ይገኛሉ። ቦን ማሮ ደግሞ ሁሉንም ብለድ ሴሎች ያመርታል። ስለዚህ ዋይት ብለድ ሴል ደግሞ ለኢሚኒቲ የሚያገለግል ሴል ነው። እነዚህ ደግሞ በዚህ ውስጥ ይካተታሉ። ኢትዮጵያ ውስጥ ያሉ ሪኒዮ እንዲሆኑ ፊዚሺያንስ እንደማን ናቸው የሚለውን ስናይ ዶክተር አክሊሉ ለማን መውሰድ እንችላለን። ሳይንቲስት እና ፊዚሺያን ነው። ለፕላንቶ ካው ዶንድሪካ ከሚባለው ወይም ደግሞ ካንዶድ ሺስቶሶማሲስ ወይም ብልሃርዚያን የሚያመጣውን ወይም ደግሞ እሱ ኬር የሚያደርገውን ቬክተሩን ኪል የሚያደርግ መድኃኒት ሰርቶ ነበር። ዶክተር ፍቅሬ ለማ ደግሞ ኖት ቱ ቢ ኮንፊውዝድ ዊዝ አክሊሉ ለማ ጋር መቀላቀል የለበትም። ዶክተር ፍቅሬ ለማ አክሊሉ ለማ ኢዝ ዘ ኪ ፊገር ነው እዚህ ላይ ማለት ነው። ኦልሶ ኖት ዶክተር ይማን ብርሃን ኮንትሪቢዩሽን ፎር ኤችአይቪ ለኤችአይቪ ኤድስ ሪሰርች ላይ የሰሩ ናቸው። ዶክተር ቴድሮስ አድሃኖም እኛ ደግሞ የፎርመር ኦፍ ኢትዮጵያ ሚኒስትር ኦፍ ሄልዝ ናቸው እና ዳይሬክተር ኦፍ ጀነራል WHO የወርልድ ሄልዝ ኦርጋናይዜሽን ዳይሬክተር ሆነው የሚሰሩት እነዚህ ኢትዮጵያ ውስጥ ያሉ ሪኒዮ እንዲሆኑ ናቸው። እዚህ ጋር ጥያቄዎች አሉ። ለማስታወስ ያክል 5 እንሰራለን። የመጀመሪያው the stomach is the main site of nutrient absorption ይላል። the main site of nutrient absorption ማለት stomach ሳይሆን small intestine ነው። ስለዚህ ይሄኛው መልሱ ምን ይሆናል? false ይሆናል። salivary amylase breaks down starch into the maltose into
in the mouth ይሄኛው ትሩ ነው ማውዝ ውስጥ ማን አለ ሳሊቨሪ አለ ወይም ደግሞ ምራቅ ምን ይለዋል እዛው ሳሊቨሪ አሚሌዝ የሚባል ኢንዛይም አለ ወደ ማን ስታርችን ወደ ማልቶስ ብሬክ ዳውን የሚያደርግ ነው ስለዚህ የዚህኛው መልስ ምን ይሆናል ትሩ ይሆናል ፔፕሲን ወርክ ቤስት ኢን አልካላይን ኢንቫይሮንመንት ይላል ፔፕሲን ምንድነው በጣም እንደውም አሲዲክ የሆነ ኢንቫይሮንመንት ላይ የሚገኝ ነው አሲዲክ ላይ የመስራት የሚችል የኢንዛይም አይነት ብለን ስንጠራ ፔፕሲን ነው የምንጠራው ስለዚህ እንደውም ከ1.5 እስከ 2.5 አካባቢ የሚገኝ pH ላይ ወርክ ማድረግ የሚችል ስለሆነ አልካላይን ኢንቫይሮንመንት ላይ ሳይሆን አሲዲክ ኢንቫይሮንመንት ላይ ነው የሚሰራው ስለዚህ ይሄኛው ምን ይሆናል ፎልስ ይሆናል the end product of the protein digestion are amino acid end productoቹ እንደማን ናቸው አሚኖ አሲድ ነው ፕሮቲን ዲግሬድ ከተደረገ ወይም ዳይጀስት ከተደረገ በኋላ የሚመጣው ማን ነው አሚኖ አሲድ ነው ስለዚህ ይሄኛው ትሩ ይሆናል ቪሊ እና ማይክሮቪሊ ደግሞ increase the surface area of the small intestine for absorption ይሄኛው ትሩ ነው absorption እንዲመረጥ ያደረገ ወይም small intestine ላይ ላርጅ የሆነ absorption የኖረው በቪሊ በማይክሮቪሊ አማካኝነት ስለሆነ እዚህ ላይ ያሉትን ጥያቄዎች ለምሳሌ ያክል ሰርተናል ሌሎችን ጥያቄዎችን መስራት ትችላላችሁ እዚህ ያሉትን multiple choice ላይ ደግሞ አምስት ስንሰራ which of the following is an accessory organ of the digestive system the digestive system ላይ accessory ሆኖ የሚያገለግለው ማን ነው ይለናል accessory ማን ነው liver ነው ሌሎቹ ግን main organoች ናቸው stomach small intestine esophagus ምንላቸው ለሜን ናቸው the enzyme that begin protein digestion in the stomach is ማን ነው ፔፕሲን ነው ስቶማች ላይ የሚሰራ ወይም ደግሞ አክት የሚያደርግና ለዳይጀሽን የሚያገለግል ማን ነው ፔፕሲን ነው ሌሎች ደግሞ ጥያቄዎችን ስና ሌክታል አር the lymphatic capillary that absorb ይለናል ግሉኮዝ አሚኖ አሲድ ፋቲ አሲድ ግላይሰሮል ሌክታል የሚባል የሊምፋቲክ ካፒላሪ ሆኖ አብዞርቤሽን ላይ ማን ነበረ አብዞርብ ሲደረግ አሚኖ አሲዶች ምናምን ቀጥታ ወደ ብለድ ነበር አብዞርብ የሚደረጉት ግን ወደ ሌክቲያክ ወይም ወደ ሊምፋቲክ ካፒላሪ አብዞርብ የሚደረገው ማን ነበር ፋቲ አሲድ እና ግላይሴሮል ነው እዚህ ጋር ደግሞ ሌላ ምን ይለናል the chamber of the heart that pumps blood to the lung is ይለናል ወደ ላንግ ብለድን ፓምፕ የሚያደርገው የሃርት ቻምበር ማን ነው right ventricle ነው ከራይት ventricle ነው ወደ ላንግ ሃርት ቫልቭ የምታደርገው ወይም ደግሞ ወደ ላንግ ፓምፕ የሚደረግበት the chamber of the heart right ventricle ነው ወደ ቦዲ ሲስተም ከሆነ ደግሞ ማን ይሆናል ሌፍት ቬንትሪክል ነው የሚሆነው የትኛው ብለድ ቬዝል ነው ኦክሲጅኔትድ የሆነ ብለድን ከላንግ ወደ ሃርት የሚያመጣው ይለናል ሁልጊዜም ቅድም እንዳወራ ነው አርተሪዎች ኦክሲጅኔትድ የሆነ ብለድን ይሸከማሉ ነገር ግን the only oxygenated blood የሚሸከመው ቬን ማን ነው ብለናል ፕሊሚናሪ ቬን ነው ብለናል ፕሊሚናሪ ቬን ደግሞ ከማን ወደ ማን ነው የሚሄደው ከላንግ ወደ ሃርት ነው የሚሄደው ስለዚህ ኦክሲጅኔትድ ብለድን የሚሸከመው የቬዝል አይነት ማን ነው ፕሊሚናሪ ቬን ነው የሚሆነው ስለዚህ እነዚህን ጥያቄዎች ደግሞ እናንተ በራሳችሁ መስራት ትችላላችሁ ቀጣይ የምናየው ደግሞ ቻፕተር 6 ነው ቻፕተር 6 ላይ ኢኮሎጂካል ኢንተራክሽን ነው የምንመለከተው ኢኮሎጂካል ኢንተራክሽን ላይ ስናይ ትሮፊክ ሌቨሎችን መጀመሪያ እናያለን ትሮፊክ ሌቨል each step in the food chain or food web representing an organism position in the transfer of energy and matters ትሮፊክ ሌቨል ማለት እያንዳንዱ ስቴፕ የሚያሳየን ሌቨል ነው በፉድ ቼን ሊሆን ይችላል በፉድ ዌብ ሊሆን ይችላል ፉድ ቼን ስንል the more simplest የሆነው ሲሆን ፉድ ዌብ ማለት ደግሞ ኮምፕሌክስ ዋን ነው እና በሁለቱም ስቴጅ ላይ ሆኖ የትኛው ሌቨል ላይ የትኛው ኦርጋኒዝም አለ እና ደግሞ ኤነርጂና ማተር እንዴት ትራንስፈር ይሆናል የሚለውን ነገር የሚያሳየን ነገር ትሮፊክ ሌቨል ይባላል ታይፕስ ኦፍ ትሮፊክ ሌቨል ላይ ስናይ የመጀመሪያው የምናገኛቸው የትሮፊክ ሌቨል መጀመሪያ ላይ የሚገኙት ፕሮዲዩሰሮች ናቸው ወይም አውቶትሮፍስ ናቸው በራሳቸው ምግባቸውን ማዘጋጀት የሚችሉ ሊቪንግ ቲንግሶች ፈርስት ትሮፊክ ሌቨል ላይ ነው የሚገኙት እነዚህ ምንድነው የሚያደርጉት ሶላር ኢነርጂ ወይም የፀሐይ ብርሃንን ወደ ኬሚካል ኢነርጂ ነው የሚቀይሩት በማን አማካኝነት በፎቶሲንተሲስ አማካኝነት ፕላንትን አልጌን ፋይቶፕላንክተንን መውሰድ እንችላለን እነዚህ ሁሉ በራሳቸው ምግብን ማዘጋጃሉ በምን በፎቶሲንተሲስ ስለዚህ ላይት ኢነርጂን ወደ ኬሚካል ኢነርጂ ይቀይራሉ ለዛ ትሮፊክ ሌቭሉ ኢነርጂ መጀመሪያ የሚገኝባቸው ፓርቶች ስለሆኑ ፈርስት ላይ የሚገኙት እነዚህ ናቸው ፕራይመሪ ኮንሱመርስ ወይም ደግሞ ሄርቢቨረስ የሚባሉት እነዚህ እጽዋትን የሚበሉ ብለን መውሰድ እንችላለን ሰከንድ ትሮፊክ ሌቭል ላይ ነው ያሉት እነዚህኞቹ ፕራይመሪ ኮንሱመሮች ናቸው ፕራይመሪ ኮንሱመር ማለት አውቶትሮፍሶቹን ኮንሱም ስለሚያደርጉ ናቸው ነገር ግን ሰከንዳሪ ትሮፊክ ሌቭል ላይ ነው የሚገኙት ኤት ፕሮዲዩሰርስ የሚመገቡት ማን ነው ፕሮዲዩሰሮችን ነው
ለምሳሌ grasshopper rabbit ካውን ስንመለከት ፕሮዲዩሰሮችን ነው የሚመገቡት ወይም እነዚህ ፕላንቶቹን ወይም ምግባቸውን በራሳቸው ማዘጋጀት የሚችሉትን የሚመገቡት የመጀመሪያ ላይ የምናገኛቸው ፕራይመሪ ኮንሱመርስ ይባላሉ። ቀጥሎ ደግሞ ሰከንደሪ ኮንሱመርስ የሚባሉት ናቸው ወይም ፕራይመሪ ካርኒቨረስ ምንላቸው ካርኒቨረስ ስጋ በል ናቸው። እንደዚህኞቹ ሄርቢቨረስ የሚባሉ ደግሞ ቅጠላ ቅጠል የሚበሉት ናቸው ወይም ቬጂቴሪያኖች ናቸው። ስለዚህ ቬጂቴሪያኖቹ ፕላንቶችን ይመገባሉ ሄርቢቨረስ እንላቸዋለን ወይም ፕራይመሪ ኮንሱመርስ ይባላል። ፕራይመሪ ኮንሱመሮችን ደግሞ የሚመገቧቸው ሰከንደሪ ኮንሱመርስ ወይም ፕራይመሪ ካርኒቨረስ ይባላሉ። ፕራይመሪ የተባሉት ለካርኒቨረስነታቸው እንጂ ለኮንሱመርነታቸው አይደለም። ሰርድ ትሮፊክ ሌቭል ላይ ነው የሚገኙት። የሚመገቡት እነማንን ነው? ሄርቢቨረሶችን ነው። ለምሳሌ ስኔክ፣ ፍሮግ፣ ስሞል ፊሽን መጥቀስ እንችላለን። ተርሸሪ ኮንሱመርስ የሚባሉት ደግሞ ሰከንደሪ ካርኒቨረስ እንላቸዋለን። ማንን ስንተኛው ትሮፊክ ሌቭል ላይ ያሉት? ፎርዝ ትሮፊክ ሌቭል ላይ ነው። ኤት አዘርስ ካርኒቨረስ የተለያዩ ካርኒቨረሶችን ይመገባሉ። ለምሳሌ ሃይዌክ፣ ላየን፣ ላርጅ ፊሽን ብንጠቅስ እነዚህ ካርኒቨረሶቹን ፍሮግን፣ ስሞል ፊሽ ምናምኖችን የሚመገቡት ናቸው ተርሸሪ ኮንሱመርስ ተብሎ የሚጠቀሱት። አፔክስ ፕሬዴተርስ የሚባሉት ደግሞ ቶፕ ኦፍ ዘ ፉድ ቼን ዊዝ ኖ ናቹራል ፕሬዴተር እነዚህኞቹ የፉድ ቼን መጨረሻ ላይ የሚቀመጡት ናቸው። ናቹራሊ ኤግዚስት የሚያደርግ ፕሬዴተር ወይም አዳኝ የሌላቸው ናቸው። ለምሳሌ ኤግል፣ ኦርካ፣ ሂማን ምናምን እዚህኛው ስቴጅ ላይ ነው የሚቀመጡት። ሌላ ደግሞ ማን ናቸው? ዲኮምፖዘርስ ምንላቸው ወይም አበስባሽ ተብሎ የሚጠቀሱ ናቸው። እነዚህ እንዴት ነው የሚመገቡት ወይም ኒውትሪየንትን ኢነርጂ የሚያገኙት? ብሬክ ዳውኒንግ ዴድ ኦርጋኒክ ማተርስ አት ኦል ሌቭልስ ሁሉም ሌቭል ላይ የሚገኙትን ኦርጋኒክ ማተሮች ዲኮምፖዝ በማድረግ ነው ምግባቸውን የሚያገኙት። ባክቴሪያ፣ ፈንጊ፣ ኦርዝወርምን መጥቀስ እንችላለን እዚህ ላይ። ፉድ ቼን እና ፉድ ዌብን ደግሞ እንመልከት። ፉድ ቼን ካለን ሊኒየር የሆነ ሲኩዌንስ ነው። the simplest one ነው። ሾው የሚያደርገን ማንን እንደሚበላ ብቻ ነው። ኢነርጂ ትራንስፈር የሚሆነው ከአንዱ ወደ አንዱ ብቻ። ለምሳሌ ግራስ አለ። ግራስን ማን ይመገባል? ግራስሆፐርን ማን ይመገባል? ፍሮግ ስኔክን ሃዌክ። ይሄ ምንድነው? አንድ ሊኒየር የሆነውን ብቻ ነው የሚያሳየን። ፉድ ዌብ ከሆነ ግን ኢንተርኮኔክትድ የሆነ ኔትወርክን ነው የሚያሳየን። ሞር ኮምፕሌክስ የሆነው ነው። መልቲፕል የሆኑ ፉድ ቼኖች አንድ ላይ ሆነው ነው እና ይሄኛው ደግሞ ሞር ሪያሊስቲክ ነው። ያው ለምሳሌ ፉድ ቼን ላይ ግራስሆፐር ብቻ አይደለም የሚበላው፣ ግራስሆፐርን ፍሮግ ብቻ አይደለም የሚበላው ነው። ሞር ሪያሊስቲክ አይደለም ፉድ ቼንን ስናየው። ፉድ ዌብ ግን የፉድ ቼኖች ጥርቅም ስለሆነ ሞር ሪያሊስቲክ የሆነውን ነገር ያሳየናል። የፉድ ዌብ ኢምፖርታንሱ ምንድነው? ስቴቢሊቲን ኢንክሪዝ ያደርጋል። ኢፍ ዋን ስፒሺስ ዲክላይን ካደረገ the ካን shift ፉድ ሶርስ ምን ማለት ይችላል? ለምሳሌ አሁን የግራስ መጠን ከቀነሰ የግራስሆፐሮቹ ቁጥር ይቀንሳል። የሚመገቡት ማንን ስለሆነ? ግራሱን ስለሆነ። የግራስሆፐሮቹ ቁጥር ሲቀንስ የፍሮጉ ቁጥር ይቀንሳል። ግን ምክንያቱም አንዱ ላይ ብቻ የተሞረገሰ ስለሆነ። ፉድ ዌብ ላይ ግን ስንመጣ አንደኛው ስፒሺስ ዲክላይን ቢያደርግ ሌላኛው ስፒሺስ ለምሳሌ ግራስሆፐሩን ፍሮጉ ግራስሆፐሩን ብቻ ባይሆን የሚበላው የተለያዩ የሚበላው ነገር ቢኖር የግራስሆፐሩ መቀነስ ለፍሮጉ ያናክል ኢፌክት አይሆንበትም። ፉድ ቼን ላይ ግን አንድ ዌብ ብቻ ስለሆነ ያላችሁ አንዱ መቀነስ አንዱ ላይ ኢፌክት ይኖራል። የፉድ ዌብ የዚህ ላይ ጥቅሙ ምንድነው? አንደኛው ዲክላይን ቢያደርግ አንደኛው ወደ ሌላ ፉድ ሶርስ shift ማድረግ ይችላል። ኢነርጂ እንዴት ነው ፍሎ የሚያደርገው የሚለውን ነገር ስንመለከት ኢኮሲስተም ላይ ኢነርጂ ፍሎ ውስጥ አንድ ዳይሬክሽናል የሆነ ነው። ሰን አለ። የሰን ኢነርጂን ተጠቅመው ፕሮዲዩስ ያደርጋሉ ኢነርጂን፣ ኬሚካል ኢነርጂ። ከፕሮዲዩሰሮች ወደ ማን ይሄዳል? ወደ ኮንሱመሮች ይሄዳል። ከኮንሱመሮች ደግሞ ወደ ዲኮምፖዘሮች ይሄዳል። ኢነርጂ ሎስት አስ ኤ ሂት ኦፍ ኢች ትሮፊክ ሌቭል ግን እያንዳንዱ ትሮፊክ ሌቭል ላይ ኢነርጂ ሎስ ይደረጋል። ስለዚህ ለምሳሌ ፈርስት ትሮፊክ ላይ ሌቭል ላይ ያለው የኢነርጂ መጠን 100 ጁል ቢሆን ወደ ሰከንድ ትሮፊክ ሌቭል ላይ ሲሄድ በብዙ ይቀንሳል። ቀጥሎ ከሰከንዱ ደግሞ ወደ ሰርዱ ሲሄድ በጣም እየቀነሰ ነው የሚሄደው። ማተር እና ኒውትሪየንት ሳይክል ላይም ስናይ ባዮጂኦኬሚካል ሳይክል አለ። ማተር ሪሳይክል ይደረጋል ቢዝን ኢኮሲስተም። ለምሳሌ ዋተርን ማየት እንችላለን። መጀመሪያ ወደ ምድር ይዘንባል፣ ከዛ በኋላ የተለያዩ እንትኖች ላይ ይሆናል፣ ከዛ በኢቫፖሬሽን አማካኝነት ይሄዳል፣ ኮንደንስ ያደርጋል፣ ድጋሚ ይመጣል፣ ሪሳይክል ያደርጋል። ናይትሮጅን ሪሳይክል ይደረጋል። ኢኮሎጂካል ፒራሚድን ደግሞ ስንመለከት ግራፊካል የሆነ ሪፕሬዘንቴሽን ኦፍ ዘ ትሮፊክ ስትራክቸር ነው። ትሮፊክ ስትራክቸር ላይ ለምሳሌ ፈርስት ትሮፊክ ሌቭል ላይ ሰከንድ ትሮፊክ ሌቭል እያለን አውርተናል። እሱን ፒራሚዳል በሆነ ሼፕ የሚያሳይ ግራፊካል የሆነ ሪፕሬዘንቴሽን ኢኮሎጂካል ፒራሚድ ተብሎ ይጠራል።
የፒራሚድ ታይፕ ደግሞ እዚህ ጋር አለው ፒራሚድ ኦፍ ነምበር የሚባለው አለ ፒራሚድ ኦፍ ነምበር ኦፍ ኢንዲቪጁዋል አት ኢች ትሮፊክ ሌቭል ነው እያንዳንዱ ትሮፊክ ሌቭል ላይ የሚገኙትን ነምበር ኦፍ ኢንዲቪጁዋል የሚያሳየው ፒራሚድ ኦፍ ነምበር ነው usually upright ነው but can be inverted ሊሆን ይችላል tree feed main insects ለምሳሌ ምን ሊሆን ይችላል ማለት ነው በአብዛኛው ጊዜ upright ነው የሚሆነው ነገር ግን አንዳንዴ invertedም ሊሆን ይችላል ፒራሚድ ኦፍ ባዮማስ ደግሞ ቶታል ይሄኛው ደግሞ ምን አይነት ነው የሚያሳየው ቶታል ማስ ኦፍ the organism at each level ነው እያንዳንዱ ሌቭል ላይ ያለው የኦርጋኒዝም እንትን ነው የሚያሳየው usually upright ነው የሚሆነው አንዳንድ አኳቲክ ሲስተም ደግሞ inverted የሆነ ፒራሚድ ሊኖራቸው ይችላል አፓርድ ስንል ለምሳሌ እንደዚህ ሲሆን ነው አፓርድ ከሆነ እንደዚህ ነው የሚሆነው inverted ሲሆን ደግሞ ይሄ የተገለበጠ ፒራሚድ ሲኖራቸው ነው ፒራሚድ ኦፍ ኢነርጂ ደግሞ amount of energy at each trophic level ላይ ነው እያንዳንዱ ትሮፊክ ሌቭል ላይ የሚኖረውን የኤነርጂ መጠን ነው የሚያሳየው ሁሉ ጊዜም አፕራይት ነው ማለት ከታች ፕሮዲዩሰር ላይ የሚገኘው ኢነርጂ መጠን ብዙ ሆኖ ወደ ላይ ሲሄድ ግን ከአንዱ ወደ አንዱ ትሮፊክ ሌቭል የሚተላለፈው የኤነርጂ መጠን ስለሚቀንስ ወደ ላይ ያለው ኢነርጂ መጠንም ይቀንሳል ሁሉ ጊዜም energy decreases with each trophic level እያንዳንዱ ትሮፊክ ሌቭል እየጨመረ ሲሄድ ኢነርጂው እየቀነሰ ነው የሚሄደው 10% ሩል አለ only about 10% of the energy from one trophic level is transferred to the next ይሄ ማለት ምን ማለት ነው ቅድም እንዳልነው በመጀመሪያ ፕሮዲዩሰር ላይ ያለው የኤነርጂ መጠን 100 ጁል ቢሆን ወደ ቀጣዩ የሚሄደው 10% ብቻ ነው ካለ ጋስ የ100 10% ነው 10 ነው ወደ ሰከንድ ትሮፊክ ሌቭል የተላለፈው የኤነርጂ መጠን 10 ይሆናል ከ10 ደግሞ ድጋሚ 10% ከሆነ የሚተላለፈው ወደ ላይኛው ትሮፊክ ሌቭል ስንት ነው የሚሆነው አንድ እያለ ነው የሚሄደው ስለዚህ እየቀነሰ ነው የሚሄደው ከላይ ምን ብለናል የተለያዩ ኢኮሲስተም ውስጥ የሚገኙ ማቴሪያሎች ሪሳይክል ይደረጋሉ እና የዋተር ሪሳይክልን ወይም ሃይድሮጂኒክ ሳይክል ይባላል ፕሮሰሱ ምንድነው የመጀመሪያ ኢቫፖሬሽን አለ ሊኩዊድ ዋተሮች ቫፖር ያደርጋሉ ወይም ቫፖራይዝ ይሆናሉ በዋተር ቫፖር ከኦሽን ከሌክ ከሪቨር በሂት አማካኝነት ቫፖራይዝ ያደርጋሉ ከዛ ትራንስፓይሬሽን አለ ዋተር ቫፐርስ ሪሊዝድ ፍሮም the plant leaves ይሄኛው ደግሞ እነዚህኞቹ ኢቫፖሬሽን የሚባለው ከሌክ ከዋተር ፓርቶች ነው ከሊኩዊድ ዋተር ፓርትስ ኢቫፖሬት ያደርግ ነው ትራንስፓይሬሽን የሚባለው ደግሞ ዋተር ቫፐር ሪሊዝ የሚደረገው ከፕላንት ሊቭስ ሲሆን ነው ኮንደንሴሽን የሚባለው ከፕላንት ሊቭስም ሆነ ከኢቫፖሬሽን የመጣው ዋተር at the cloud ላይ ሄዶ ክላውድን ፎርም ሲያደርግ ነው ዋተር ቫፐሩ ኮንደንስ ሲያደርግ ከዛ ክላውድ ፎርም ይደረጋል ከዛ precipitation ነው ፎርም የተደረገው ክላውድ ደግሞ በሬን መልክ ወደ ታች ድጋሚ ሲወርድ precipitation ተብሎ ይጠራል run off የሚባለው water flows over land into water bodies ከዛ ደግሞ የወረደው በዝናብ መልክ የመጣው ደግሞ መሬት ላይ ፍሎ ያደርግና ወደ ተለያዩ ዋተር ቦዲዎች ይገባል infiltration አለ water seeps into the ground water ከዛ ደግሞ አንዳንዱ ደግሞ ዋተር ወደ ታች ሰርጎም ይገኛል ground water ወይም የከርሰ ምድር ውሃ ብለን የምንጠራው ነው ኢምፖርታንሱ ምንድነው distributed fresh water drives weather and climate essential for life ነው ለላይፍ በጣም ወሳኝ ነገር ነው ሌላ ሳይክል የሚደረገው ደግሞ ካርበን ነው ካርበን ሳይክልን ማየት እንችላለን ሪዘርቨሮች አሉ ሪዘርቨር ለምሳሌ አትሞስፌር ላይ ካርበን ዳይኦክሳይድ አለ በተጨማሪ ኦሽን ላይ ይኖራል የፎሲል ፊውሎች ላይ ካርበን አለ ላይምስቶን ላይ የተለያዩ ሊቪንግ ኦርጋኒዝሞች ላይ ካርበን አለ ፕሮሰሱ የሚሆነው ፎቶሲንተሲስ ይካሄዳል ፎቶሲንተሲስ ላይት ኢነርጂ ያስፈልገዋል ዋተር ያስፈልገዋል ደሜን ሌላኛው ደግሞ ካርበን ዳይኦክሳይድ ነው በፎቶሲንተሲስ አማካኝነት ይሄ ካርበን ዳይኦክሳይድ ወደ ማን ይቀየራል ወደ ኦርጋኒክ ወደ ሆነ ካርበን ይቀየራል ከዛ ሪስፓይሬሽን ይኖራል ሪስፓይሬሽን ማለት ደግሞ ለምሳሌ የሰው ልጆች ሰውነታቸው ወይም የተለያዩ ሌሎች አኒማሎችን መጥቀስ እንችላለን ወደ ሰውነታቸው የሚያስገቡትን ኦክሲጅን ከተጠቀሙ በኋላ አስ ዌስት ፕሮዳክት ካርበን ዳይኦክሳይድን ያስወጣሉ ወደ አትሞስፌሩ ባክ ይሆናል ማለት ነው በዚህ መንገድ ዲኮምፖዚሽን ስንል ዲኮምፕረሰሮች ደግሞ ዴድ የሆነው ማተር ዲኮምፐንሴት ሲያደርጉት ካርበን ዳይኦክሳይድን ወደ አትሞስፌሩ ሪሊዝ ያደርጋሉ ኮምፖዚሽን የሚባለው ፎሲል እና ፊውሎች በርን በሚሆኑበት ጊዜ ካርበን ዳይኦክሳይድን አሁንም ሪሊዝ ያደርጋሉ ፎሲላይዜሽንም በሚፈጠርበት ጊዜ ካርበን ኮል ላይ ኦይል ላይ ናቹራል ጋዞች ላይ ኦቨር a million of years እዛ ላይ ስቶር ይደረጋል ስለዚህ ካርበን በዚህ መንገድ ነው እንትን የሚሆነው ካርበን ሳይክል እና ግሎባል ዋርሚንግ ላይ ስናይ የሂውማን አክቲቪቲ ለምሳሌ በርኒንግ ኦፍ ፎሲል ዲፎሬስቴሽን በሚጨምርበት ጊዜ አትሞስፌር ላይ የሚገኘው የካርበን ዳይኦክሳይድ መጠን በጣም ይጨምራል
ይሄ ደግሞ የግሪንሃውስ ኢፌክትን እንዲጨምር ያደርጋል ግሪንሃውስ ኢፌክት ሲጨምር ግሎባል ዋርሚንግ እና ክላይሜት ቼንጅ ይፈጠራል ናይትሮጅን ሳይክል ደግሞ ኪ የሆነ ፕሮሰሱ ምንድነው ሜሞራይዝ በሚደረግ ኦርደር ስናስቀምጠው የመጀመሪያው ናይትሮጅን ፊክሴሽን ነው conversion of the atmosphere ላይ ምን አለ 78% የሚሆነው የአትሞስፌር ጋዝ ማን ነው ናይትሮጅን ነው in the form of N2 ነው N2 ፎርሙ ዊዝ መደረግ ስለማንችል N2 ፎርም ምን ይደረጋል ወደ አሞኒያ ይቀየራል ወደ NH3 ፎርም ወይም ደግሞ ወደ አሞኒየም NH4 ፎርም ይቀየራል በማን አማካኝነት ነው ይሄ ፕሮሰስ በሪሂዞን በሚባለው ባክቴሪያ ነው symbiotic with livium ነው free living ባክቴሪያዎች አሉ ደግሞ azithrobacterium clostridium cyanobacter lighting ወይም ደግሞ abiotic fixation በሚባሉት በእነዚህ ፕሮሰስ ነው ይሄ ናይትሮጅን ወደ አሞኒየም የሚቀየረው ፕሮሰሶችን ስናይ የመጀመሪያው ናይትሪፊኬሽን ነው ናይትሪፊኬሽን አሞኒየም ናይትሪፊኬሽን ለሚሆነው አሞኒየም ወደ ናይትሬት ይቀየራል በማን በናይትሮሶማነስ ነው ከዛ ከናይትሮሶማነስ ደግሞ ከናይትሬት ደግሞ ወደ ናይትሬት እዚህኛው ላይ አይ ነበር ወደ ናይትሬት ይቀየራል በማይ በናይትሮባክቴሪያ አማካኝነት ነው ከዛ ቀጥሎ አሲሚሌሽን ነው አሲሚሌሽን ፕላንት አብዞርብ ያደርጉታል ይሄን ናይትሬትን አብዞርብ ያደርጋሉ ከዛ በኋላ ከፕላንቶች ደግሞ አኒማሎች ይሄን ናይትሮጅን ማግኘት ይችላሉ አሞኒፊኬሽን ደግሞ የሚባለው ዲኮምፖዘርስ ኮንቨርትስ ኦርጋኒክ ናይትሮጅን ባክ ቱ አሞኒየም ኦርጋኒክ የሆነውን ናይትሮጅን ወደ ማን ይቀይሩታል ወደ አሞኒየም ይቀይሩታል ከዛ ዲናይትሪፊኬሽን ማለት ደግሞ ምን ማለት ነው ናይትሬትን ወደ ናይትሮጅን ወይ ወደ N2 ጋዝ የሚቀይሩት ናቸው ወደ አትሞስፌር ተመልሶ ይሄዳል በዚህ ፎርም ሪሳይክል ያደረገ ፕሮሰስን ይቀጥላል ናይትሮጅን ሳይክል እና የሶይል ፊልትሬት ላይ ስናይ ናይትሬት is the most available form for the plants nitrate የሚባለው ፕላንቶች ዩዝ ማድረግ የሚችሉት available የሆነ form of nitrogen ነው legume crops ለምሳሌ bean cloves fixed nitrogen ያደርጉታል ስለዚህ ሶይሉ በዚህ enrich የሆነ ነው የሚሆነው farmers use crop rotation alternating legume with crops to maintain the soil filtration without synthetic fertilization ስለዚህ ፋርመሮች ምን ያደርጋሉ ክሮፕ ሮቴሽን የሚለውን ሲስተም በመጠቀም ሶይል ፊልትሬሽን ሳያጣ ወይም እነዚህ አርቲፊሻል የሆኑ ፈርቲላይዘሮችን ሳይጠቀም ፈርታይል የሆነ ሶይልን ለማግኘት ያደርጋሉ ፎስፈረስ ሪሳይክል ይደረጋል እሱም ፎስፈረስ ሳይክል አለው non significant atmospheric component ያለው ፎስፈረስ does not have a gas phase የለውም ለዚህ ሪዘርቨሮቹ ግን ማን ናቸው ፎስፈረስ ምን ላይ ሊገኝ ይችላል ሮክስ ላይ ሶይሎች ላይ ዋተር ላይ ሊቪንግ ኦርጋኒዝሞች ላይ ፎስፈረስ አለ ዌዘሪንግ ደግሞ ስንል ፎስፌት ይኖራል ሪሊዚንግ ፍሮም ሮኪንግ ባይ ዌዘሪንግ በዌዘሪንግ አማካኝነት ፎስፌት ከሮክስ ሪሊዝ ይደረጋል ከዛ አፕቴክ ባይ ፕላንትስ አብዞርብ ፎስፌት ፍሮም ዘ ሶይል ከዛ ዌዘር የተደረገውን ፎስፌት በማን አብዞርብ ይደረጋል በፕላንት አብዞርብ ይደረጋል ከማን ከሶይል ከዛም ደግሞ አኒማሎች ደግሞ ከማን ያገኙታል ከፕላንት ላይ ያገኙታል returns decomposer releases phosphate back to the soil some washes into the ocean and sediments ከዛ ድጋሚ ተመልሶ ዲኮምፖዘሮች ፎስፌትን ሪሊዝ ያደርጉታል ወደ ሶይል ድጋሚ ማለትም ለምሳሌ እነዚህ አኒማሎች በሚሞቱበት ጊዜ ወይም ፕላንቶች በሚበሰብሱበት ጊዜ ዲኮምፖዘሮች አሁን መልሰው ወደ ሶይል ይመልሱታል ከሶይል ደግሞ ወደ ኦሽን ወይም ሴዲመንትም ሊያደርግ ይችላል limiting nutrients phosphorus is often a limiting nutrient in fresh ecosystems limiting የሆነ nutrient ነው eutrophication ስንል ደግሞ excess phosphorus from fertilizer sewage causing algal bloom oxygen depletion fish kills ስለዚህ በጣም የበዛ የፎስፈረስ መጠን ደግሞ ምን ሊያመጣ ይችላል ፈርቲላይዘር ላይ ምናምን ያለው የፎስፈረስ መጠን የኦክሲጅን ዲፕሌሽን እንዲያመጣ ያደርጋል እንትኖቹ ደግሞ አሳዎች ምናምን በጣም እንዲሞቱ ያደርጋልና ፎስፈረስ በጣም በብዙ መጠን ባይገኝ ይሻላል ማለት ነው ወይም አስፈላጊ ነው ነገር ግን በጣም በብዙ መጠን አይደለምና ፍሬሽ ኢኩባተር ኢኮሲስተም ላይ ያናክል በብዙ መጠን አይገኝም ፎስፈረስ እዚህ ጋር ደግሞ ምን አሉ እዚህ ቻፕተር ላይ ያሉት ጥያቄዎች ናቸው አምስት ጥያቄዎች ስንሰራ ከዚህ the first trophic level consists a primary consumer የመጀመሪያው trophic level primary consumerዎችን ይዛል ይለናል ግን ፕሮዲዩሰሮችን ነው እንጂ primary consumerዎችን first trophic level አይይዝም first trophic level ላይ ሳይሆን primary consumerዎች ምን ላይ ነው የሚገኙት second trophic level ላይ ነው መልሱ ምን ይሆናል ማለት ነው false ይሆናል a food web is the more complex and stable than the food chain ይሄኛው ልክ ነው
ፉድ ዌብ ከፉድ ቼን አንፃር ስናየው ሞር ስቴብል ሪያሊስቲክ የሆነና ከዛ ደግሞ ሞር ኮምፕሌክስ የሆነ ነው። ስለዚህ መልሱ ምን ይሆናል? ትሩ ይሆናል። ኢነርጂ ፍሎስ ኢን ዋን ዌይ ዳይሬክሽን ትሩ አን ኢኮሲስተም። በአንድ ዌይ ዳይሬክሽን ነው ኢኮሲስተም ውስጥ ኢነርጂ ፍሎ የሚያደርገው ይለናል። ይሄኛው ልክ ነው፣ ትሩ ይሆናል መልሱ። the pyramid of energy is always upright። ይሄኛው ትሩ ነው የሚሆነው ምክንያቱም ሁሉ ጊዜም ኢነርጂ ከአንዱ ወደ አንዱ እየቀነሰ ስለሆነ የሚሄደው always upright ነው የሚሆነው። about 50% is transferred from one trophic level to the next። ይሄኛው ደግሞ ፎልስ ነው። 10% ሩል የሚባል አለ ብለናል። ይሄ 10% ሩል ከአንደኛው ትሮፊክ ሌቭል ወደ ሌላኛው ትሮፊክ ሌቭል የሚተላለፈው የኢነርጂ መጠን ምን ያክሉ ብቻ ነው? only 10% ብቻ ነው። ከመልቲፕል ቾይዙ ደግሞ ስንሰራ ሌሎቹን ጥያቄዎች እየሰራችሁ መለማመድ ትችላላችሁ። እንደ ኤግዛምፕል ነው እነዚህን ያነሳናቸው። የትኛው ትሮፊክ ሌቭል ነው ግሬተስት የሆነ አማውንት ኦፍ ኢነርጂ የሚይዘው ወይም በቃ በደንብ ኢነርጂ ያለው የትኛው ትሮፊክ ሌቭል ላይ ነው ብለን ስናይ ፕሮዲውሰሮች ላይ ነው። ፕሮዲውሰር የምንላቸው the first ትሮፊክ ሌቭል ላይ የሚገኙት ናቸው። ስለዚህ መልሱ ፕሮዲውሰር ነው። ከፕሮዲውሰሮቹ ቀጥሎ ፕራይመሪ ኮንሱመሮች፣ ቀጥሎ ሴኮንዳሪ ኮንሱመር፣ ቀጥሎ ተርሸሪ ኮንሱመር እያለ ወደ ላይ ሲሄድ ኢነርጂው በጣም እየቀነሰ ነው የሚሄደው። the grasshopper eating grasses is a ይለናል። grasshopper ማን ነው የሚመገበው? ግራስን ነው የሚመገበው። ግራስ ምንድን ነው? ፕላንት ነው አይደለ? the producer ነው። ስለዚህ የመጀመሪያው ትሮፊክ ሌቭል ላይ ነው የሚገኘው። grasshopper ደግሞ ቀጥሎ ነው የሚገኘው። ስለዚህ ምን ይባላል? ፕራይመሪ ኮንሱመር ነው የምንለው። ማንን ነው ኮንሱም የሚያደርገው? ፕሮዲውሰሮችን ኮንሱም ስለሚያደርግ ፕራይመሪ ኮንሱመር ይባላል። ሶስተኛው ደግሞ the linear sequence of organism where energy is transferred is called ይለናል። ሊኒየር የሆነ ሲኩዌንስ ኦፍ ኦርጋኒዝምስ ማለት ነው አንደኛው ከአንደኛው ኤነርጂ ትራንስፈር የሚሆንበት ፉድ ቼን ነው። ቢ ትክክለኛው መልስ ይሆናል ማለት ነው። ከዛ አራተኛው ጥያቄ ደግሞ according to 10% of rule if the plant has ይሄ ምን ተባለ? ፕላንቱ ሩሉ 10% ነው። 10% ሩል ካለን ከአንደኛው ትሮፊክ ሌቭል ወደ ሌላኛው ትሮፊክ ሌቭል የሚተላለፈው የኢነርጂ መጠን only 10% of the first ነው። ስለዚህ የመጀመሪያው ላይ ፕላንት ምንላቸው ፕሮዲውሰር ወይም the first trophic level ላይ የምናገኛቸው ናቸው። እዛ ላይ ያለው የኤነርጂ መጠን 10,000 ኪሎ ጁል ነው። how much energy is available to the primary consumer? ለፕራይመሪ ኮንሱመሮች available የሚሆነው የኤነርጂ መጠን ምን ያክል ነው? 10% ሩል ከሆነ ወደ ቀጣዩ ትሮፊክ ሌቭል የሚተላለፈው ከፈርስት ላይ ካለው የኤነርጂ መጠን about 10% ብቻ ነው። የ10,000 10% ስንት ነው? 100 ነው። ስለዚህ ስንቱ ብቻ ነው የሚተላለፈው? 100 ኪሎ ጁል ብቻ ወደ ቀጣዩ ይተላለፋል። ወደ ቀጣዩ ትሮፊክ ሌቭል ወይም ወደ ፕራይመሪ ኮንሱመሮች ይተላለፋል። which ecological pyramid is always upright የሚሆነው የትኛው ነው? ኢኮሎጂካል ፒራሚድ ፒራሚድ ኦፍ ኢነርጂ ነው። ፒራሚድ ኦፍ ኢነርጂ ሁሌም ከአንደኛው ወደ አንደኛው እየቀነሰ ስለሆነ የሚሄደው ሁሌጊዜ ምንድነው? አፕራይት ነው። ፒራሚድ ኦፍ ነምበር እና ፒራሚድ ኦፍ ባዮማስ አፕራይት ሊሆኑ ይችላሉ። አዘርዋይስ ደግሞ ኢንቨርትድም የመሆን እድል አላቸው። ስለዚህ እነዚህ ዋናዎቹን ጥያቄዎች ነው የሰራነው። የሌሎቹን ጥያቄዎች ደግሞ እናንተ መስራት ትችላላችሁ። ይሄንን ቪዲዮ በዚህ ጨርሰናል። አመሰግናለሁ።